ሰላም ዛሬ እንግዲህ የባዮሎጂ 100 ጥያቄ የምንሰራ ይሆናል። እንግዲህ አብራችሁን ሁኑ። ያለፈው አመታት ላይ የነበሩ ጥያቄዎችን ለማትሪክ አሁን ለ2026 ለምትፈተኑት ማትሪክ በጣም የሚጠቅማችሁን በዚህኛው 2018 ላይ ማለት ነው። አሁን ለምትፈተኑት ማትሪክ በጣም የሚጠቅማችሁን ጥያቄዎች ናቸው። 100 ጥያቄ አብረን እንሰራለን። እንግዲህ አብራችሁን ሁኑ። እናንተም ጥያቄውን እየሞከራችሁ እናንተም ምን ያህል ራሳችሁን ሜዠር አድርጉና ስለዚህ በሚገርም ሁኔታ እንሰራለን። አብራችሁን ቀጥታው እንጀምር ማለት ነው። የመጀመሪያው ጥያቄ a scientist observes a cell that contains nucleus but lacks cell wall. The cell most likely belongs to a bacterium, B an animal, C a fungus only, D a virus ይላል። የትኛው ነው ሳይንቲስት ነበር? ይህ ሳይንቲስት ምን ተመለከተ? ኒኩለስ ተመለከተ። የሆነ ሴል አለ እና ደግሞ ያ ሴል ደግሞ ምንን ይዛል? ኒኩለስን ይይዛል ማለት ነው። ግን ምን የለውም? ሴል ዎል የለውም ማለት ነው። ሴል ዎል እንግዲህ ፕላንት ላይ ያለው ብቻ ነው የምናውቀው። ፕላንት ላይ ፕላንቶች ሴል ዎል አላቸው በሚለው ነው የምናውቀው ማለት ነው። ፕላንቶች ሴል ዎል አላቸው በሚለው ነው ብዙ ጊዜ የምናውቀው ማለት ነው። ግን አኒማል ላይ የለም ብለን ነው የምናውቀው ማለት ነው። ሶ ይሄን ሴሉን ተመልክቶ ከዛ ከሴሉ በኋላ ደግሞ ሴል ዎል የለውም። ስለዚህ ይሄ ምንድነው? ሴል ዎል ካሌለው ሴል ዎል ካለው ፕላንት ይሆናል። ሴል ዎል የለውም። ሴል ዎል ማይኖረው ከሆነ ደግሞ ምንድነው? ከነዚህ ውስጥ የትኛው ነው? ባክቴሪያ ነው? አኒማል ነው? ፈንገስ ነው? ቫይረስ ነው? መልሳችሁ የትኛው ነው? አስቀምጡ። መልሱ ግን እዚህ ጋር ምንድነው? አኒማል ነው ማለት ነው። አኒማል ምን የላቸውም? ሴል ዎል የላቸውም ማለት ነው። አኒማሎች ምን የላቸውም? ሴል ዎል የላቸውም ማለት ነው። እዚህ ጋር ማየት ትችላላችሁ። አኒማሎች ምን የላቸውም? ሴል ዎል የላቸውም ማለት ነው። ሶ መልሱ ምንድነው ማለት ነው? መልሱ ቢ ነው ማለት ነው። an animal cells contain a nucleus. አኒማሎች ምንን ኮንቴን ያደርጋሉ? ኒኩለስን ኮንቴን ያደርጋሉ ግን but do not have a cell wall የለውም ማለት ነው። ሶ የአኒማል ሴል ወይም የሰው ልጅ ሴል ምን አለው? እንትን አለው ምንድነው? ኒኩለስ አለው ወይም ዲኤንኤ ያለበት ቦታ ሴንትራል ፓርቱ ማለት ነው። የሴሉ ሴንትራል ፓርት ኒኩለስ ይባላል። ግን ያ ሴል ዎል ግን የለውም። ለሴሉ ግን የሴል ግድግዳ የለውም ማለት ነው። ይህ በፕላንቶች ላይ ያለ ነው። የፕላንቶች ሊፋቸው ስትሮንግ እንዲሆን የሚያደርግ ነው ማለት ነው። ሶ ያንን ያዙ ማለት ነው። በደንብ ያዙ ነው። ወደ ሁለተኛው ጥያቄ እንሂድ ማለት ነው። ሁለተኛ ጥያቄ ምን ይላል? እናንተም ሞክሩ እንግዲህ ምን ይላል? which structure regulates the movement of substances into and out of cell? ወደ ሴል እንዲገባና ከሴል እንዲወጣ የተለያዩ ሰብስታንሶችን የትኛው ነው የሚቆጣጠረው ይላል። ኤ ኒኩለስ፣ ቢ ራይቦዞም፣ ሲ ሴል ሜምብሬን፣ ዲ ቫኮል። የትኛው ነው? መልሳችሁን አስቀምጡ። የትኛው ሰብስታንስ ነው ወደ ሴል እንዲገባ? የሆነ ሰብስታንሶች አሉ። ወተር ሊሆን ይችላል፣ ምግብ ሊሆን ይችላል። አንድ ሴል አለ ወደ ሴሉ እንዲገባ ከዛ ደግሞ ወደ ሴሉ እንዲወጣ የሚያደርገው ማን ነው? ይህንን የሚቆጣጠረው ማን ነው? ኒኩለስ ነው? ራይቦዞም ነው? ሴል ሜምብሬን ነው? ቫኮል ነው? የትኛው ነው? ኒኩለስ ሴንትራል ፓርት ዲኤንኤ ያለበት አይደል? ሶ ስለ ኦቨርኦል ሴሉን ኮንትሮል የሚያደርገው ማለት ነው ኒኩለስ ማለት ነው። ራይቦዞም ደግሞ ምንድነው? ፕሮቲን የሚሰራበት ቦታ ነው ራይቦዞም የምንለው ማለት ነው። ከዛ ቫኮል የምንለው ደግሞ ለምሳሌ እና ስቶማክ አለና ስቶማክ ማለት ጨጓራ ምግብ የሚፈጭበት ቦታ፣ ምግብ የሚቀመጥበት ቦታ የሰው ልጅ አለው። ሴልም እኮ ነፍስ ናት። አንድ ነፍስ ናት አይደል? አንድ ነጠላ ሴል ማለት ነው። ሶ ለእሷ ደግሞ ዳይጀስቲቭ የሚሆንበት ምግቧ ዳይጀስት የሚሆንበት ደግሞ ወስት ስቶር የሚሆንበት የት ነው? ቫኮል ላይ ነው ማለት ነው። በፕላንቶች ላይ አንድ ሆኖ ላርጅ ይሆናል። በአኒማል እና በሰው ልጅ ላይ ደግሞ በብዛት ይኖራል። ሴል ውስጥ ነው እኮ ሴል ውስጥ የምትገኝ ነው ቫኮል ማለት ነው። ስለዚህ ማን ነው ማለት ነው ይሄንን ኮንትሮል የሚያደርገው? ማነች ማለት ነው? ሲ ሴል ሜምብሬን ነች ማለት ነው። ኮንትሮል የምታደርገው ማለት ነው። ማን ነው ኮንትሮል የሚያደርገው? ሴል ሜምብሬን ነው ኮንትሮል የሚያደርገው ማለት ነው። እዚህ ጋር መልሱ ማየት ትችላላችሁ። ሴል ሜምብሬን ማለት የሴሉ ሽፋን ማለት ነው። ለምሳሌ ሴሉ እንደዚህ ቢሆን ሰው ሴል ሜምብሬን የምንለው የትኛው ፓርት ነው ማለት ነው? እንዲህ ሴሉን ምን የሚያደርገው እንደዚህ የሚሸፍነው የሴሉ ሽፋን ማለት ነው። ያ ምን እየመረጠ ሰብስታንቶቹ ወደ ሴሉ እንዲገቡ እና ከዛ ደግሞ ከሴሉ እንዲወጡ ያደርጋል ማለት ነው። በመምረጥ ማለት ነው። ስለዚህ ማን ነው? ሴል ሜምብሬን። ሴል ሜምብሬን ሚንስ የሴል ሽፋን ማለት ነው። ስለዚህ በዛ በደንብ ያዙት ማለት ወደ ሶስተኛ እንሂድ ማለት ነው። ሶስተኛ ጥያቄ ላይ which organelle contains enzyme?
ታውቃላችሁ። ባዮሎጂካል ካታላይዝ ስንል ወይም ካታሊስት ስንል የኬሚካል ሪያክሽንን የሚያፋጥኑ ምን እንላቸዋለን? ኬሚካል ካታሊስት እንላቸዋለን። ወይም ካታላይዝ ሆነ ኬሚካል ሪያክሽኑ ተፋጠነ እንላለን ማለት ነው። ሶ ኬሚካል ሪያክሽንን የሚያፋጥኑ ወይም ካታላይዝ የሚያደርጉትን ባዮሎጂካል በባዮሎጂ አይደል? ለምሳሌ ኬሚካሎች እኮ አሉ ከውጪ ስናይ ዝም ብሎ ኬሚካሎች አሉ የሚያፋጥኑ ማለት ነው። በኬሚስትሪ የምናውቃቸው ማለት ነው። ግን ኤንዛይም ባዮሎጂካል የሆነ ኬሚካል ሪያክሽን የሚያፋጥን ምን እንላለን? ኢንዛይም እንላለን ማለት ነው። በእኛ በዲ ውስጥ ኬሚካል ሪያክሽን የሚያፋጥን ምን እንላለን? ኢንዛይምስ እንላለን ማለት ነው። ሶ የትኛው ኦርጋን የለው ኢንዛይም ኮንቴን የሚያደርገው ማለት ነው። ዩዝድ ፎር ኢንትራሴሉላር ዳይጀስሽን ነግሬያችኋለሁ ቅድም። ሴል ውስጥ ምን አለ? ሴል እቺ ነጠላ በሚሊዮንስ የሚቆጠር ሴሎች አሉ። ሶ እዚች ሴል ውስጥ ምን ይካሄዳል? ኢነርጂ ክሬትድ ይሆናል ወይም ሪስፓይሬሽን ኦከር ይሆናል። እዚህ ውስጥ ፉድ ድሪቭን እኮ ዳይጀስትም ይሆናል። እዚህ ውስጥ የሆነ ሰብስታንስ ከገባ በኋላ ያ ሰብስታንስ ምን ይሆናል? ዳይጀስት ሴል ውስጥ ነው ሁሉ ኦከር የሚሆነው። ሶ ምን ዳይጀስት ይሆናል። ሶ ብዙ ዌስት ምን ስቶርድ ይሆናል። ከዛ ምን ብዙ ነገሮች ይፈጠራሉ። ከዛ የሚወጣው ፓርቲክል ደግሞ ይወጣል ከሴል ውስጥ ማለት ነው። ሶ እዚህ ሴል ውስጥ እያለ እዚህ ሴል ውስጥ የምታዩት ሴል ውስጥ እያለ ዳይጀስት እንዲሆን ኢንትራሴሉላር ማለት ኢንትራ ማለት ሴል ውስጥ ማለት ነው። ሴሉላር ማለት ሴል፣ ኢንትራ ማለት ሴል ውስጥ ኦከር ለሚሆነው ዳይጀስሽን ነው። ስለዚህ ለዚህኛው የሚጠቅመውን ኢንዛይም በዚህ ጊዜ አንድ ኒውትሪየንት ገብቶ ብሬክ ዳውን እንዲሆን ወይም ዳይጀስትድ እንዲሆን የሚጠቅም ኢንዛይም አለ። ኢንዛይም ሪአክሽኑን ምን እንዲያደርግ ፋስት የሚያደርግ ኢንዛይም አለ። ያንን ኢንዛይም ኮንቴን የሚለው ይዞ በአስፈላጊ ጊዜ የሚለቀው የትኛው ፓርት ነው? እዚህ ሴል ውስጥ ያለው ነው የሚለው። ሶ ማነው? ኤ ላይ ላይሶዞምስ፣ ቢ ላይ ክሎሮፕላስት፣ ሲ ላይ ራይቦዞም፣ ሲ ላይ ሴንትሮይል ማለት ነው። ሶ እዚህ ጋር መጀመሪያ አስወግዱ። ክሎሮፕላስት የሚባለው ፕላንት ውስጥ ያለ ነገር ነው። እዚህ ጋር ማይገናኝ ነው ብሎ ራይቦዞም የሚባለው ደግሞ ትልቅ የሆነ ስትራክቸር ነው። ሴል ውስጥ የሚገኝ አይደለም። ሶ ትልቅ የሆነ ስትራክቸር ነው። እሱ ለፕሮቲን ሲንቴሲስ ነው። ፕሮቲን ለመስራት ነው የሚጠቅመው ማለት ነው። ሶ ይሄ ሴንትሮይል የምንለው ደግሞ በዲኤንኤ ስትራክቸር ያለ ነው ብላችሁ አስወግዳችሁ ከዛ መልሳችሁን ላይዞዞምስ የሚለውን መምረጥ ትችላላችሁ ማለት ነው። ሶ ይሄ ላይዞዞምስ የምንለው ምንድነው የሚያደርገው? ለምሳሌ እንትን አለ ምንድነው እዚህ ጋር እንትን አለ ዳይጀስት የሚሆንበት ቅድም እንዳልኳችሁ ለኛ ስቶማክ አለን ለኛ እንደዛ እንዳልኳችሁ ይሄ ላይዞዞምስ የሚባለው ወስትን ወይም ኒውትሪየንትን ወይም ግሉኮስን ስቶር ያደርጋል። ስቶር ካደረገ በኋላ ከቫኪዩል ሌላ ማለት ነው በተጨማሪ ማለት ነው። ሶ ስቶር ያደርግና እሱ ደግሞ ምንን ዳይጀስት ለማድረግ አስፈላጊ የሆነውን ኢንዛይም ሪሊዝ ያደርጋል ማለት ነው። ላይዞዞምስ ማለት ነው። ላይዞዞም የምንለው ለዳይጀስሽን ሴል ውስጥ ላለ ዳይጀስሽን ፋስት ለማድረግ ዳይጀስሽኑን ፈጣን ለማድረግ ወይም ብሬክ ዳውን ለማድረግ የሚያስፈልጉን ኢንዛይማን ላይዞዞምስ ይለቃል። ያንን በደንብ ያዙ ማለት ነው። በደንብ ያዙ ማለት ነው። ቀጣውን ደግሞ ቀጥሎ ወደ የሚገኘው ጥያቄ እንሂድ ማለት ነው። መልሳችን ምንድነው? ኤ ነው። ላይዞዞምስ ኮንቴን ዳይጀስቲቭ ኢንዛይም ዳት ብሬክ ዳውን አንዋንትድ ማቴሪያልስ። አንዋንትድ ማቴሪያልም ሊሆን ይችላል። ጀርም ኢቭን ሴል ውስጥ ቢገባ ያን ጀርም ብሬክ ዳውን የሚያደርገውን ኢንዛይም የሚለቀው ማን ነው? ላይዞዞምስ ነው ማለት ነው። ያ ኢንዛይም ሄዶ ያን ብሬክ ዳውን እንዲሆን ያግዛል፣ ያፋጠናል ብሬክ ዳውን መሆኑን ማለት ነው። ያንን ያዙ ማለት ነው። ወደ አራተኛ ጥያቄ ስንሄድ ምን ይላል? ሬድ ብለድ ሴልን እናውቃለን አይደል? ኤሪትሮሳይትስ የምንለው ኤሪትሮሳይት ማለት ሬድ ብለድ ሴል አናዘር ኔም ነው ማለት ነው። እዚህ ጋር እንደዚህ ማወቅ ትችላላችሁ። ኤሪትሮሳይትስ ምንድነው? ሬድ ብለድ ሴል ማለት ነው። ኤሪትሮሳይትስ ማለት ነው። ሊምፎሳይትስ ስንል ደግሞ ዋይት ብለድ ሴል ማለት ነው። ሊምፎሳይትስ ያ ዋይት ብለድ ሴል ማለት ዋይት ብለድ ሴል ኢንፌክሽንን በሽታን መከላከል አቅምን ይጨምራል ነው። ሬድ ብለድ ሴል ደግሞ ኦክሲጅንን ከቦታ ወደ ቦታ ያንቀሳቅሳል ማለት ሄሞግሎቢን ላይ አታችድ ሆኖ ኦክሲጅንን በመንቀሳቀስ ያግዛል። እዚህ ጋር ወደ ጥያቄው ስንገባ አራተኛ ላይ ሬድ ብለድ ሴል ኢዝ ፕሌስድ ኢን ፒውር ዋተር። ንጹህ የሆነ ውሃ አለ። ለምሳሌ እዚህ ጋር አንድ ሲኒ ወይም የሆነ ስትራክቸር እንዲህ ብታስቀምጡ እዚህ ንጹህ የሆነ እዚህ ውስጥ ምን አለ እንበል ውሃ አለ ብንል እዚህ ውስጥ ወተር አለ ብንል እዚህ ውስጥ ሬድ ብለድ ሴልን
አምጥታችሁ ምን አደረጋችሁ? እዚህ ውስጥ አምጥታችሁ አስቀመጣችሁ። እዚህ ጋር አምጥታችሁ አስቀመጣችሁ ማለት እዚህ ጋር በምታስቀምጡበት ጊዜ ንጹህ ውሃ ውስጥ ስከቱበት የትኛው ነው what is most likely to happen? የትኛው ነው የሚፈጠረው? it shrinks ይጨማድዳል ወይስ ኮርመትመት ብሎ ይጨማድዳል ወይስ ቢሌ it gains water and may burst? ውሃው ወደ ውስጡ ገብቶ ያበጠ ይሆንና ምናልባት ሊፈነዳ ይችላል ወይስ it remains unchanged ወይስ አይለወጥም ወይስ it produces chlorophyll? አሁን እዚህ ጋር የማይገናኘውን አስወግዱ። ክሎሮፊል የሚባለውን ነገር አስወግዱ። ክሎሮፊል ፕላንት ላይ ያለ ነገር ነው። ፀሐይን አብዞርብ የሚያደርግ ነው። ከዛ ኤነርጂ የፀሐይን ኤነርጂ ወደ ኬሚካል ኤነርጂ የሚቀይር ነው። እዚህ ጋር የለም። ክሎሮፊልን አስወግዱ። ከዛ ሪሜንም አይሆንም። ከዛ ምን ይሆናል ግን? ቢ ነው መልሳችን ማለት ነው። ውሃ ወደ ውስጡ ይገባል። ውሃ ወደ ውስጡ ይገባል። እንግዲህ ሴል ራሱ ውስጡ ኢምፒቲ ስፔስ አለው። ኢምፒቲ ስፔስ እዛ ላይ ውሃ ይገባና ያበጠ ይሆናል። ከዛ በቃ ምን ይሆናል? ቢ ይሆናል ማለት ነው። water enters to the cell by osmosis causing swelling. swelling ማለት እብጥ ማለት እብጥ እንዲል ያደርገዋል ማለት ነው። white blood cell ኦስሞሲስ ማለት ደግሞ ዲፊውዥን ነው። ከሃየር ቦታ ከሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ፍሉዶች የሚፈሱበት ውሃ። ለምሳሌ አሁን ከውጭ ምን ነበር? ሃይ ኮንሰንትሬሽን ነበር፣ ግን በዚህ ሬድ ብለድ ሴሉ ላይ ግን ሎው ኮንሰንትሬሽን ነበር የውሃ ማለት ነው። ኦስሞሲስ ኦኳር አደረገና ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ውሃው ምን አደረገ? ፈሰሰ ማለት ነው። ስለዚህ በዛ ያዙ። መልሳችን ምንድነው? ቢ ነው ማለት ነው። እሺ ይሄንን መልሱት። ይሄንን ለመመለስ ተዘጋጁ። ደቂቃ ከፍቼላችኋለሁ። እስኪ ሞክሩት። ከፈትኩላችሁ። እስኪ በፈጠነ ለመሞከር ሞክሩት ማለት ነው። ላንብብላችሁ። which biological molecule is mainly responsible for building and repairing? build ለማድረግ ለመገንባት እና ለማደስ ቦዲ ቲሹን ቦዲ ቲሹአችንን ለምሳሌ መስላችንን ጡንቻችንን ቢውልድ ለማድረግ እና ያን ደግሞ ህመም ሲያጋጥመን ለምሳሌ የሆነ ቁስል ቢኖር ያን ቁስል ሪፔር ለማድረግ የትኛው ነው በጣም አስፈላጊ ሆነው? ኤ ካርቦሃይድሬት፣ ቢ ፕሮቲን፣ ሲ ሊፒድ፣ ዲ ቫይታሚን ይላል። የትኛው ይመስላችኋል? መልሳችሁን እስኪ ገምቱ። ገምታችኋል ብዬ ተስፋ አደርጋለሁ። ካርቦሃይድሬት ስንል ፋስት የሆነ ኤነርጂን እንድናገኝ ነው የሚያግዘው ማለት ነው። ለምሳሌ ሙዝ ላይ ጣፋጭ የሆኑ ነገሮች ላይ እናገኛቸዋለን። እንደነ ሙዝ፣ እንደነ ዳቦም ጣፋጭ ነው። ጣፋጭ የሆኑ እንደ ስኳር ድንች ላይ ስታርች እነዚህ ጣፋጭ የሆኑ ነገሮች ካርቦሃይድሬት ፈጣን ኤነርጂን እንድናገኝ ማለት ነው። ለምሳሌ አሁን በጣም ተዳክማችሁ ከነበር ካርቦሃይድሬትን ስትበሉ በአንዴ ሞቅ ትላላችሁ ማለት ነው። ያ ነው ማለት ነው። ፕሮቲን የምንለው ደግሞ መልሳችን አሁን ምንድነው? ፕሮቲን ነው። የእናንተን አላውቅም። መልሳችን እዚህ ላይ ቢ ፕሮቲን ነው ማለት ነው። ፕሮቲን ምንድነው? ጡንቻ እንዲኖረን ነው። ለምሳሌ ፕሮቲን ብላስ እንባላለን ወተት ውስጥ፣ ስጋ ውስጥ መስላችን ቢውልድ እንዲሆን ያደርጋል ማለት ነው። መስል ቢውልድ እንዲሆን ያደርጋል። ከዛ ደግሞ ያን ደግሞ ያግዛል ማለት ነው። ያ ነው ማለት ነው። ሊፒድ የምንለው ደግሞ ቅባት እንደነ ቅቤ ያለ ቅቤ ራሱ ዘይት እነዚህ ሊፒድ ነው የምንላቸው ማለት ነው። እነዚህ ምንድናቸው? ከምግብም እናገኛለን። እነዚህ ሎንግ ተርም ኢነርጂ ነው ስቶር የሚያደርጉት ማለት ነው። ኢነርጂን ስቶር ያደርጋሉ፣ ኢነርጂን ይይዛሉ ማለት ነው። ከካርቦሃይድሬት የማን ኢነርጂ ነው የሚበልጡ? የሊፒድ ነው የሚበልጡ። ግን የሚቀመጥ ነው ቁጭ የሚል ነው ማለት ነው። እዚህ ጋር ቁጭ ብሎ እንዲቀመጣል። የሊፒድ የእንትና ግን የካርቦሃይድሬት ግን እዚህ ጋር ቢኖር ልባችሁ ለምሳሌ የካርቦሃይድሬት እዚህ ጋር ቢኖር እዚህ ጋር የካርቦሃይድሬትን ስንት እንበለው 17 ብንለው ይሄ ምን ይሆናል? የዚህ እጥፍ ይሆንና ማለት ነው ወደ 34 ወይም ከዛ በላይ ነው የሚሆነው። ወደ 39 ነው የሚሆነው ማለት ነው። ይሄ በካሎሪ በዛ ሜዥር በምናደርግበት ጊዜ ማለት ነው። ይሄ 17 ቢሆን በዚህኛው ማንቱ ነው ፕሮቲን ካርቦሃይድሬት እንትንን የሚሰጠው ምንድነው? ኢነርጂን የሚሰጠው ማለት ይሄ ፋስት ነው በቃ እንደበላችሁ። ይሄ ግን ስቶርድ ነው የሚሆነው በአስፈላጊ ጊዜ ሎንግ ተርም ነው በቃ በአስፈላጊ ጊዜ ነው የሚወጣው ማለት ነው። ስለዚህ ያለ መልሳችን ምንድነው? ፕሮቲን ነው ማለት ነው። ቫይታሚን ደግሞ ለመስላችን ለብዙ ነገሮች ይጠቅማሉ። ቫይታሚን ኤ ቢ ሲ ዲ አለ። ቁስል እንዲሻለን ብዙ ነገሮችን ቫይታሚን ይዛል። እነዚህ ሚነራሎች ናቸው ቫይታሚን የምንላቸው ማለት ነው። ያዙ ማለት ነው። መልሳችን ምንድነው? ቢ ነው ማለት ነው። ለግሮዝ ለእድገት እና ለእድሳት የሚጠቅመው ማነው? ፕሮቲን ነው ማለት ነው። ወደ 6ኛ ጥያቄ ስንገባ አሁንም ሞክሩ።
which element is present in all proteins? የትኛው ኤሌመንት እናውቃለን? ሃይድሮጅን፣ ናይትሮጅን፣ ካርቦሃይድሬት፣ ሶዲየም ምናምን፣ አይረን ምናምን፣ ካልሲየም አይደል እንዴ እናውቃለን። ፔሪዮዲክ ቴብል ላይ አይደል ሃይድሮጅን፣ ሂሊየም፣ ሊቲየም፣ ብሪሊየም ምናምን እናውቃለን። ቦሮን፣ ካርቦን ምናምን እሱን ሰው የትኛው ኤሌመንት ነው በሁሉም ፕሮቶን ላይ ማለት ፕሮቶን አልኩኝ ሶሪ ፕሮቲን ላይ የሚገኘው ፕሮቲን እናውቃላችኋል። ሰው ፕሮቲን ላይ የሚገኘው የትኛው ነው? ፕሮቲን ላይ የሚገኘው የትኛው ነው ማለት ነው? ሶዲየም ነው፣ ናይትሮጅን ነው፣ አይረን ነው፣ ካልሲየም ነው? የትኛው ነው የሚገኘው? የትኛው ነው ፕሮቲን ላይ የሚገኘው? ሰው ፕሮቲን ማንን ይዛል? አሚኖ አሲድ የሚባል ግሩፕ አለ ማለት ነው። ሰው ያ አሚኖ አሲድ ከማን ግሩፕ ነው የተሰራው? ከአሚኖ ግሩፕ። አሚኖ ግሩፕ ላይ ኦር በቃ ናይትሮጅን አለ ማለት ነው። አሚኖ ግሩፕ ላይ ናይትሮጅን አለ። ስለዚህ ፕሮቲኖች ማንን ይይዛሉ? የትኛውን ኤሌመንት ይይዛሉ? ይሄንን ናይትሮጅን የሚባለውን ኤሌመንት ይይዛሉ ማለት ነው። ናይትሮጅን የሚባለውን ኤሌመንት ይይዛሉ ማለት ነው። ሶ ፕሮቲን ኮንቴንስ ናይትሮጅን ኢን አዲሽን ቱ ካርበን፣ ሃይድሮጅን ኤንድ ኦክሲጅን። ሌላ ደግሞ በተጨማሪ ማንን ይይዛሉ? እንደነ ካርበንን ይይዛሉ፣ ሃይድሮጅንን ይይዛሉ፣ ኦክሲጅንን ይይዛሉ ማለት ነው። ሶ በእነዚህ ላይ ደግሞ ማንን ይይዛል? ናይትሮጅንን ይይዛል ማለት ነው። ሶ በዛ ብላችሁ ያዙ ማለት ነው። በአጭሩ ምን ብላችሁ ልትይዙ ትችላላችሁ? ናይትሮጂን ፕላስ ግሉኮስ። ግሉኮስን ታውቃላችሁ። ግሉኮስ ለምሳሌ እዚህ ጋር ወተር ቢኖር ኤች2ኦ ባረግ ሰው ከዛ እዚህ ጋር ደግሞ ካርበን ባረግ ይህን ደግሞ በምን ላይ በ6 ባበዛው እዚህ ጋር ማለት ነው። በ6 ስታበዙ ምን ይኖራችኋል? C6 H12 ከዛ ደግሞ O6 ይሆናል ማለት ነው። ሶ ይሄ ምንድነው ማለት ነው? ይሄ ግሉኮስ ማለት ነው። ግሉኮስ ማለት ደግሞ ጣፋጭ ነገር ማለት ነው። ጣፋጭ ካርቦሃይድሬት ነው አክቹአሊ። ሶ ይሄኛው ፕላስማ ነው፣ ናይትሮጂን ነው። ፕሮቲን ሲባል ሌላም ከጠየቀ እዚህ ጋር ኦክሲጅንም ቢያካትትም ኦክሲጅንም አለበት ብላችሁ ካርበንም አለበት ሃይድሮጅንም አለበት ብላችሁ እንድትመልሱ ነው እንዲህ ያልኳችሁ ያለሁት ማለት ነው። ሶ በዛ ያዙ ማለት ነው። ሰባተኛ ጥያቄ the site of aerobic respiration in a cell is የት ውስጥ ነው? ሳይት ማለት ቦታ። ሶ aerobic respiration ማለት ኦክሲጅን የምትጠቀሙበት። ኢንአሮቢክ ስንል ኦክሲጅን ማንጠቀምበት፣ አሮቢክ ስንል ደግሞ ኦክሲጅን ተጠቅመን ፕላስ ሪስፓሬሽን ኢነርጂን ክሬት የሚደረግበት የቱ ጋ ነው ነው? የቱ ቦታው የት ነው? ሴል ውስጥ ነው። ሴል ውስጥ ነው። ሴል ውስጥ ብዙ ሳይቶፕላዝማ የዝርጉ ፓርት ኒኩለስ አለ እና ራይቦዞምስ አለ። ራይቦዞም ሳይሆን እንደ ማይቶኮንድሪያ እንደዚህ የመሳሰሉት አሉ። ሶ የት ነው? የቱ ጋር ነው? አኤሮቢክ ሪስፓሬሽን ወይም አኤሮስፓሬሽን ማለት ኢነርጂ ክሬሽን ባይ ሴል ነው። ኢነርጂ የሚፈጥሩበት መንገድ ነው። ከግሉኮስ ሲደመር ኦክሲጅን አድርገው ኢነርጂን ክሬት ያደርጋሉ ማለት ነው። ኤቲፒ የምንለው ማለት ነው። ሰው የት ነው ቦታው? ጎልጂ አፓራቸስ አይደለም፣ ኒኩለስም አይደለም፣ ራይቦዞምም አይደለም። ሰው የት ነው ማለት ነው? ማይቶኮንድሪያ ነው። ይሄ ፓወር ሃውስ የሚባለው ነው። ሶ ኢነርጂ ክሬትድ የሚሆንበት ኢነርጂ የሚፈጠርበት ሪስፓሬሽን ኦከር የሚያደርግበት respiration is a process of creating energy by cell inside cell ነው ማለት ነው። ሶ የት ነው? ማይቶኮንድሪያ ነው ማለት ነው። ፓወር ሃውስ በመባል ይታወቃል ማለት ነው። መልሳችን ምን ይሆናል? ሲ ይሆናል። ማይቶኮንድሪያ produces most cellular ATP። ATP ማለት ኤነርጂ ነው ብያችኋለሁ። ሶ ስምንተኛ ጥያቄ ላይ ደግሞ ስምንተኛውንም አሁንም ሞክሩ። which process requires energy from ATP? የትኛው ፕሮሰስ ነው ኤነርጂ የሚፈልገው? ኤነርጂ የሚፈልግ ፕሮሰስ አለ። ሰው የትኛው ነው ከዚህ ውስጥ የሚፈልገው? ኦስሞሲስ ነው፣ ዲፊውዥን ነው፣ ኢቫፖሬሽን ነው፣ አክቲቭ ትራንስፖርት ነው? የትኛው ኢነርጂ ያስፈልገዋል? ኤቲፒ ማለት ኤነርጂ ነው። ሰው ኢነርጂ የሚያስፈልገው የትኛው ነው? ኦስሞሲስ ለምሳሌ አሁን እዚህ ጋር የሆነ እንትን ቢኖርባችሁ እዚህ ጋር ተራራ ቢሆን እዚች ጋር ውሃ ብደፉ ይሄ ውሃ እዚህ ወደዚህ ለመውረድ ኤነርጂ የሆነት ያስፈልገዋል? አያስፈልገውም። ሶ ኦስሞሲስ የምንለው ያንን ነው። ሃይ ኮንሰንትሬሽን ካለበት ወደ ሎው ኮንሰንትሬሽን ፍሉዶች የሚፈሱበት ኦስሞሲስ እንላለን ማለት ነው። ዲፊውዥንም ደግሞ ስርጭት ማለት ነው። ያው ከኦስሞሲስ ጋር ተመሳሳይ ነው። ይህን አክቹዋሊ ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን የሚለውን ኦስሞሲስ ይይዛል። ግን ምንድነው ዲፊውዝ ነው የሚሰራጫሉ። ሶ ለመሰራጨት ደግሞ በሚሰራጩበት ጊዜም ኤነርጂ አያስፈልጋቸውም። ሶ
አክቲቭ የሆነ ትራንስፖርት የሆነ ነገር ከሆነ ቦታ ስራ ሰርቶ ጎልጂ አፓራቸስ የምንለው ለምሳሌ ፕሮቲንን ምን ያደርጋል? ትራንስፖርት ያደርጋል። ጎልጂ አፓራቸስ የምንለው ማለት ነው። ሶ ሞዲፋይ አድርጎ ትራንስፖርት በሚያደርግ አክቲቭ የሆነ ትራንስፖርት በሚኖርበት ጊዜ ምንድነው ማለት ነው? ኤነርጂ ያስፈልጋል ማለት ነው። ሶ ኤነርጂ የሚጠቀመው ከኤቲፒ ኤነርጂ ፈልጎ የሚጠቀመው ማለት ነው አክቲቭ የሆነ ትራንስፖርት ነው ማለት ነው። ኢቫፖሬሽን ማለት መተነን ነው፣ ትነት ነው። ሶ ከኤቲፒ አይደለም የሚጠቀም። ኤቲፒ የምንለው በእኛ በዲ ውስጥ ያለ ኤነርጂ ነው ማለት ነው። ሶ አክቲቭ ትራንስፖርት ሙቭ ሰብስታንስ አጌንስት ኤ ኮንሰንትሬሽን ግራዲየንት። ሶ አክቲቭ ትራንስፖርት ማለት ነው። ሶ አንድ ነገር እዚህ ጋር ኖቲስ ማድረግ ያለባችሁ ነገር ምንድነው? ይሄ አክቲቭ ትራንስፖርት የምንለው ከኦስሞሲስ ለየት የሚያደርገው ምንድነው? አጌንስት ኤ ኮንሰንትሬሽን ግራዲየንት ነው። ግራዲየንት ዳት ሚንስ ምን ማለት ነው? ለምሳሌ አሁን ቅድም ከዚህኛው እንዲህ ተራራ ከዚህ ማውረድ ነበራ። ግን አክቲቭ ትራንስፖርቴሽን ስንል ደግሞ ምን ማለት ነው? እንዲህ ግራዲየንት ማለት ስሎፕ ማለት ሶ በስሎፑ ወደ ላይ ለማውጣት ምን ያስፈልጋል ማለት ነው? ኢነርጂ ያስፈልጋል ማለት ነው። ሶ ይሄ this is what we call active transportation እንላለን ማለት ነው። ሶ በዛ ያዙ አክቲቭ ትራንስፖርት ነው ኢነርጂ የሚፈልገው ማለት ነው። ሶ አሁን እዚህ ጋር ደግሞ 9ኛ ጥያቄ ምንድነው የሚለው? እናንተም ሞክሩ፣ እዚህ ጋር ሞክሩ። which tissue transports dissolved sugars in plant? so one thing that እንድታውቁ የምፈልገው ሹገር ሲል ሞሊኩል ሲል ኒውትሪየንት ሲል ምን ማለቱ ነው? ፉድ ማለቱ ነው። የፕላንቶች ወይም የሰው ልጅ ላይ ያለ ፉድ ማለት ምን አይነት ፉድ ግን? በጣም ዲዞልቭድ የሆነ ፉድ ማለት ነው። ሹገር ለምሳሌ በቃ ስሞልስት የሆነ ዩኒት ማለት ነው። ፉድ ውጪ የምናገኘው አይደለም፣ ግን እኛ ውስጥ ዳይጀስት ከሆነ በኋላ ኒውትሪየንቱ ተወስዶ ያለው ፉድ እንለዋለን። ሶ ፉድን ትራንስፖርት ለማድረግ የትኛውን ነው የምንጠቀመው? ለፕላንቶች ነው አክቹዋሊ። ሶ የትኛውን ነው ፕላንቶች የሚጠቀሙት? ዛይለምን ነው? ፋይለምን ነው? ኢፒደርምስ ነው ወይስ ፒትን ነው? የትኛውን ነው የሚጠቀሙት ነው? ሶ ፋይለም ማለት ምንድነው? ፉድ ብላችሁ ያዙት። ፉድ ከሚለው ጋር አዛምዱት። ፉድ ሲባል ደግሞ የውጪ ዳቦ ምናምን እንዳትሉ፣ ውስጥ ያሉ ሹገሮች ማለት ነው። ዳቦ ብሬክ ዳውን ሆኖ ወደ ግሉኮስ ይቀየራል። ሶ ያ ግሉኮስ ሹገር ነው፣ ፉድ እንለዋለን ማለት ነው። ሶ ያንን ትራንስፖርት ለማድረግ ማንን ነው የምንጠቀመው? ፋይለምን ነው የምንጠቀመው። እነዚህ ደግሞ ዛይለም ደግሞ ለወተር ፍሉድ ለሆኑ ፈሳሽ ለሆኑ ነገሮች ዛይለምን ፕላንቶች ይጠቀማሉ ማለት ነው። ስለዚህ ከዛ አንፃር እወቁ ማለት ነው። ሶ ወደ 10ኛ ጥያቄ ስንሄድ a plant kept in darkness for several days will eventually show reduced photosynthesis. so ይሄንን ሞክሩ። አንድ ፕላንት የታስቀመጣችሁት ከፀሐይ ምን አድርጋችሁ፣ ፀሐይ እዚህ ጋር ቢኖር ከዚህኛው ፀሐይ ይሄንን ፕላንት ደበቃችሁትና የታረጋችሁት የሆነ ጨለማ የሆነ ቦታ ላይ አስቀመጣችሁት ማለት ነው። ይሄን ፕላንቱ ማለት ነው። ሶ ይሄን ጨለማ የሆነ ቦታ ካስቀመጣችሁት ይሄን ፕላንት እዚህ የጨለማ ነው። ሶ ምንድነው ሊሆን የሚችለው? ምንድነው? ሾው ሪዲዩስድ የሆነ ፎቶሲንቴሲስ ያሳያል። ፎቶሲንቴሲሱ ምን ይላል? ይቀንሳል። ምግቦችን የሚያዘጋጁበት ስትራቴጂ ምን እንላለን? ፎቶሲንቴሲስ እንላለን፣ ፕላንቶች ማለት ነው። ሶ ከፀሐይ የፀሐይ ኤነርጂን በመጠቀም ከዛ ካርቦን ዳይኦክሳይድን በመጠቀም ምን ምግብን ያዘጋጃሉ። ያ ፕሮሰስ ምን እንላለን? ፎቶሲንቴሲስ እንላለን ማለት ነው። ምግባቸውን የሚያዘጋጁበት ከዛ የሚያድጉበት ከዛ ለዚህ ሁሉም በአለም ላይ ላለ ሁሉ ነገር መፍትሄ የሆኑበት መንገድ ነው ፎቶሲንቴሲስ ማለት ነው። ሶ ይሄኛው እዚህ ጋር በዳርክ በጨለማ በምታስቀምጡበት ጊዜ ፎቶሲንቴሲሱ ይቀንሳል። ቢካዝ ኦፍ ላክ ኦፍ ዋት ምን ስለታጣ ነው? ካርቦን ዳይኦክሳይድ ስለታጣ ነው? ወተር ስለታጣ ነው? ላይት ኤነርጂ ስለታጣ ነው? ሚነራል ዳርክነስ ላይ ዳርክ የሆነ ቦታ ጨለማ የሆነ ቦታ ሳስቀምጥ ካርቦን ዳይኦክሳይድ እንግዲህ ኤቭሪዌር ነው። ሶ ካርቦን ዳይኦክሳይድ የሚፈልጉትን አግኝተዋል። ከዛ በመቀጠል ወተርም ይኖራቸዋል። ግን ጨለማ በመሆን ውሃ ሊኖር ይችላል። ከሶይለር ለብሰው በሚያደርጉት ውሃ ሊኖር ይችላል። ግን ከምን ላይ ነው? ወደ ጨለማ ሲመጡ፣ ወደ ጨለማ ዓለም ሲመጡ ከላይት ተለይተዋል። ስለዚህ ኤነርጂ ያጣሉ። በምን ምክንያት? ቢካዝ ኦፍ ላክ ኦፍ ዋት ላይት ኤነርጂ ነው ማለት ነው። ፎቶሲንቴሲሳቸው የሚቀንሰው ማለት ነው። እንቀጥል ማለት ነው። ሰው 11ኛ which gas is required for photosynthesis? ጋዞች አላ እንደነ ኦክሲጅን፣ ሚቴን እነዚህ ጋዝ ነው የምንላቸው። ኦኬ እነዚህ ፎርሙ ነው ማለት ነው። እንደነ ናይትሮጅን አይደል ጋዝ እንላቸዋል። ሶ ለፎቶሲንቴሲስ አስፈላጊው ነው ጋዝ የትኛው ነው?
ኦክሲጅንን እነሱ ብሬክ ለእኛ እኛ የምንፈልገው ነው ኦክሲጅን። ከኛ ደግሞ እኛ ተንፍሰን የምናወጣው መጥፎ ነው ብለን ተንፍሰን የምናወጣውን ደግሞ እነሱ ይወስዳሉ። እነዚህ ፕላንቶች ማለት ነው ካርቦን ዳይኦክሳይድን ነው የሚፈልጉት ማለት ነው። ካርቦን ዳይኦክሳይድ ፕላስ ኤች2ኦ ማንን ፕሮዲውስ ያደርጋል? ግሉኮስ ፕላስ ኢነርጂን ፕሮዲውስ ያደርጋል ማለት ነው። ሶ በዛ አይነት ያዙ። ፕላስ እዚህ ጋር ደግሞ ላይት አለ። ላይት የሚያስፈልግ ሶስት ነገር ነው የሚፈልጉ። ውሃን ይፈልጋሉ፣ ካርቦን ዳይኦክሳይድን ይፈልጋሉ፣ ላይትን ይፈልጋሉ። ላይት ደግሞ በኬሚካል እዚህ እንደነ ካርቦን ዳይኦክሳይድ የሚጻፍ አይደለም። ጀስት ላይት ኤነርጂ የሱን ኤነርጂ ይፈልጋሉ። ሶ የትኛው ነው የሚያስፈልገው? ካርቦን ዳይኦክሳይድ ነው የሚያስፈልገው ማለት ነው። ፕላንትስ ዩዝ ካርቦን ዳይኦክሳይድ ቱ ማኑፋክቸር ግሉኮስን ለማምረት ካርቦን ዳይኦክሳይድን ይጠቀማሉ ማለት ነው። ሶ እዚህ ጋር ደግሞ ምን ይላል? which structure receives pollen during pollination? ፖሊኔሽን ኦከር በሚሆንበት ጊዜ ፖለንን የሚወስደው ስትራክቸር የትኛው ነው ነው። ሶ ይሄንን ኮንሰፕት አንደርስታንድ እንድታደርጉ ፈልጋለሁ። ፈርስት what is pollen? ፖለን ለምሳሌ ሁለት ፕላንቶችን እዚህ ጋር ለመሳል ልሞክርላችሁ ማለት ነው። ሶ አንደኛው ፕላንት ሰው እንዲህ ሆነና ከዛ በኋላ የሆነ ፕላንቱን ለመሳል ልሞክር ማለት ነው። ሶ ይሄን ፕላንት እና አስተውሉ ማለት ነው። ይሄን ፕላንት አስተውሉ። ከዛ ደግሞ ሌላ ፕላንትም ደግሞ እዚህ ጋር ሌላ ፕላንትም ልሳላችሁ፣ የወንዱን ልሳላችሁ ማለት ነው። ሶ እነዚህ ሁለት ፕላንቶች እቿ ሴቷ ብትሆን ይሄኛው ወንዱ ፕላንት ቢሆን ወይም እዚህ ወንዱም ደግሞ አንዳንድ ጊዜ እዚህ ከላይ ሊሆን ይችላል ማለት ነው። ሶ በዛም እንትን ብሎ ሶ በዚህ ጊዜ የወንድየው ዘር እዚህ ወደ ሴቷ ምን መሄድ አለበት እዚህ ማለት ነው። ወደ ሴቷ መሄድ አለበት ማለት ነው። ሶ የወንዱን ዘር ፍላወር ማለት ነው የአበባ ወይም የፕላንት ላይ ያለ ፍላወር ማለት ነው። የፍላወር አይደል? ሰው ያም የወንድየውን ዘር ምን እንላለን? ፖለን እንላለን። እዚች ጋር ያለችውን ቃል አስታውሶ ፖለን እንላለን ማለት ነው። የወንድየውን ዘር ማለት ነው። ሶ እሱ ደግሞ የት ነው ፕሮዲውስድ የሚባለው? አንተር በሚባለው እዚህ ጋር ማየት ትችላላችሁ። አንተር በሚባለው በወንድየው ፓርት ላይ ነው ፕሮዲውስድ ሆኖ የሚመጣው ማለት ነው። ይሄ ፖለን የሚባለው ዘር ማለት ነው። ሶ ይሄ ፖለን የሚባለው ዘር ከወንድየው ወደ ሴቷ በሚሄድበት ወደ ሴቷ የሚሄድበት ፕሮሰስ ምን ይባላል? ፖሊኔሽን እንለዋለን ማለት ነው። ፖሊኔሽን እንለዋለን። ሶ ይሄንን ለምሳሌ እነማን ናቸው የሚያደርጉት? በማጂክ ወደዛ አይደማ እንደነ ንብ አሏ። ንብ ለምሳሌ ይሄን አበባ እንትን ብላ ወደዚህኛው ስትመጣ ደግሞ ፖሊኔሽን ኦከር እንዲሆን ታደርጋለች። ንብ ብቻ አይደለም ኢንሴክቶችም ያደርጋሉ። በቃ የተለያዩ እነዚህ አበባ ላይ የሚያርፉት ይህንን ፕሮሰስ ኦከር እንዲሆን ያደርጋሉ ማለት ነው። ሶ ከዚህ ከወንድየው አንተር ወደ ሴቷ በሚሄድበት ጊዜ የመጀመሪያው ማን ነው አቀባበል የሚያደርግለት? ማን ነው የሚቀበለው? ሪሲቭስ የሚለው እንደው ጥያቄያችን ላይ ያለችው እሱ ይነት ማለት ማን ነው የሚጠቀም? ፖለኑን ለመጀመሪያ ጊዜ የሚቀበለው ማን ነው ነው። ሶ አቀባበል የሚያደርገው ስቲግማ የሚባለው የሴቷ ክፍል ፓርት ነው ማለት ነው። ፍላወር ላይ ማለት ስቲግማ የሚባለው ነው። ይሄን አቀባበል ለመጀመሪያ ጊዜ የሚያደርገው ማለት ነው ስቲግማ የሚባለው ነው ማለት ነው። ሶ ስቲግማ ይቀበላል ማለት ነው። እዚህ መጀመሪያ ፒስተል የሚባለው ፓርት አለ። ፒስተል የሚባለው ለምሳሌ ይሄ ሙሉ ስትራክቸር ነው ብላችሁ ያዙ ማለት ነው። ፒስተል የሚባለው ማለት ነው። ሶ አፐር ፓርቱ ከፒስተል ምንን ስቲግማ እንለዋለን። አፐር ፓርቱ ሎወር ፓርቱ ደግሞ ኦቫሪ እንለዋለን ማለት ነው። ሶ ፒስተል ብላችኋል ወይም ፒስተል በሽጉጥ አያይዛችሁ ያዙት። ፒስተል የሚባል አለ። ሶ የመጀመሪያው ከላይ ያለው ምን ቶፕ ፓርቱ ምን እንላለን? ስቲግማ እንላለን። ይሄ ሪሲቨር ነው። ምን ፖለን ካቸር ብላችሁ ያዙ። ፖለንን የሚይዘው ፓርት ማለት ነው። ከዛ ከታች ደግሞ ወደ ታች ሄድና ፖለኑ ደግሞ ወደ ታች ይወርድና ወደ ኦቫሪ ይሄዳል ማለት ነው። ሶ ኦቫሪ ላይ ደግሞ ፈርቲላይዜሽን ኦከር ይሆናል ማለት ነው። ሶ ኦቫሪ ፈርቲላይዜሽን ኦከር ካረገ በኋላ ሶ ወደ ሲድ የሚቀየረው ወደ ፍሩት የሚቀየረው ፓርት የትኛው ነው ከተባላችሁም ደግሞ ከፕላንት ፓርት ወደ ፍሩት የሚቀየረው ፓርት የትኛው ነው ከተባላችሁ ኦቫሪ ነው ብላችሁ ያዙ ማለት ነው። ሶ ግን የሚይዘው ሪሲቭ የሚቀበለው መጀመሪያ አቀባበል የሚያደርግለት ስቲግማ ነው። ስለዚህ መልሳችን ምንድነው ማለት ነው? ስቲግማ ይሆናል ማለት ነው። ሶ the stigma is the receptive ተቀባይ part of the female flower ነው ማለት ነው። ሶ በዛ ያዙ ማለት ነው። ከዛ በመቀጠል 13ኛ ጥያቄ the fusion of male and female gametes is called easy ነው። ፊውዥን ማለት አንድ መሆን መዋሃድ የወንድና የሴት ጋሜት ወይም ዘር የጾታ ዘር አንድ መሆን ኤግና ስፐርም የምንላቸው አንድ መሆን ምን ይባላል? ፈርቲላይዜሽን ነው የሚባለው። ከዛ ፈርስት ሲንግል ሴልድ የሆነውን ስትራክቸር ፎርም ያደርጋሉ። ያ ደግሞ ዛይጎት ይባላል ማለት ነው።
ጀርሚኔሽን ማለት ሲዶች መብቀል፣ የሲዶች መብቀል። ፖሊኔሽንን ነግሬያችኋለሁ። ሶ ትራንስፒሬሽን የምንለው ደግሞ ከፕላንቶች ሊፍ ላይ ወተር ቫፐር ሪሙቭድ በሚሆንበት ጊዜ ትራንስፒሬሽን እንላለን ማለት ነው። እሱ 14ኛ ጥያቄ እንሂድ ማለት ነው። መልሱን ኦልሬዲ ያሳየኋችሁ፣ በጣም ይቅርታ፣ ችግር የለውም። which part of seed develops into a shoot system? ሶ አሁን ለምሳሌ አንድ ፕላንት ቢኖረን፣ ለምሳሌ የሆነ ፕላንት እዚህ ጋር ድሮው አድርጌ ላሳያችሁ። ይህን ፕላንት ቢኖረን፣ ሶ ይሄ ፕላንት ምን አለው? ሁለት ሲስተሞች አሉት። አንዱ ሹት ሲስተም የሚበቅለው ማለት ነው። ከታች ደግሞ ከሳሩ በታች ደግሞ ምን አለ ማለት ነው? ሩት ሲስተም ይባላል ማለት ነው። እሱ ሩት ሲስተም ማለት ይሄ ከዚህ ከታች ያለው ወደ ታች የሚያድጉት ሩቶች እንላቸዋለን ወይም ስር እንላለን ማለት ነው። ከላይ የሚያድገው ፓርት ወደ ላይ የሚያድገው ፓርት አለ፣ ወደ ታች የሚያድገው ፓርት አለ። የትኞቹ ናቸው? አሁን እዚህ ጋር ምንድን የተጠየቅነው ከፕላንት የትኛው ነው ሹት ሲስተም ወደ ላይ የሚያድገው የትኛው ፓርት ነው። ይሄ ማን ነው? ፕሉሚዩል ነው ማለት ነው። ወደ ላይ የሚያድገው ፕሉሚዩል ሹት ወደ ሹት ነው የሚያድገው። ፕሉሚዩል የሚባለው ፓርት ወዴት ነው የሚያድገው? ወደ ሹት ነው የሚያድገው ማለት ነው። ወደ ላይ ነው የሚያድገው። ፕሉሚዩል የሚባለው ወደ ላይ ያድጋል ማለት ነው። ራዲክል ማለት ደግሞ ሩት በሉት፣ ወደ ታች ነው የሚያድገው ራዲክል ማለት ነው። እሱ ሆኖም ግን የመጀመሪያው አንዱ ትልቁ ማለት ነው ግብዳው ፈርስት ነው። የፈርስት ማለት አንድ ትልቅ ወደ ታች ዝም ብሎ የሚያድጋላ እና ደግሞ ዝም ብሎ ቅርንጫፎች አሉ። ዝም ብሎ ቅርንጫፎቹ ይልቅ ግን ለመጀመሪያ ጊዜ ወጥቶ ወደ ታች የሚያድገው ነው ራዲክል የሚባለው ሩት ማለት ነው። ሩት ራዲክል እንላለን፣ ፕሉሚዩል እንላለን። ቴስታ የሚባለው ደግሞ ለምሳሌ እኔ በቆሎ ቢኖረኝ እዚች ጋር በቆሎ የሚበቅል በቆሎ እንዲህ ነው ስትራክቸር። በቆሎ እዚህ ጋር ፍሬዎች አሉት። የበቆሎ አውተር ከቨር የሚያደርገው ከውጭ ከቨር የሚያደርገው ታውቃላችሁ፣ ይሄ ምን እንለዋለን? አዶ ነው አምሃሪክ ኮት አውተር ኮት እንላለን እንግሊሽ። እሱ ምን ይባላል? ቴስታ ነው የሚባለው። አውተር ኮት ብላችሁ ያዙት። እኔ ለምሳሌ ኮት አደርገዋለሁ፣ ኮት አድርጉ። ከዛ ከእኔ ኮት ካረኩ በኋላ ደግሞ ቆዳዬ አለ። ቆዳዬን ደግሞ ኮት ሊደን ብላችሁ ያዙት። ምን አለ? ለሲዶች ኮት ሊደናቸው ምንድነው? እንትናቸው ነው ማለት ነው። ምንድናቸው? የሲዱ ፓርት ነው ማለት ነው። የሲዱ ፓርት ነው። የሲዱ ከቨር የሚያደርግ ሲዱን ከቨር የሚያደርገው ፓርት ነው። ዘን እዚህ ደግሞ ፉድ ስቶር የሚሆንበት ቦታ ኮት ሊደን እንላለን። ከዛ አንፃር ያዙ ማለት ነው። መልሳችን ምንድነው? ቅድም እንደነገርኳችሁ ወደ ሊቭ እና ስቲም ለሚያድገው ማን ነው? ፕሉሚዩል የሚባለው ስትራክቸር ማለት ነው። 15ኛ what is the main function of the human digestive system? ዳይጀስሽን ለምን የሚጠቅም ይመስላል? ምንድነው ዋና ጎሉ? ኦክሲጅንን ትራንስፖርት ማድረግ ነው እንደ ሬድ ብለድ ሴል ወይስ ፕሮዲስ ሆርሞንን ፕሮዲስ የሚያደርገው ማን ነው? ኢንዶክራይን ሲስተም ወይም ኢንዶክራይን ግላንድ ናቸው አይደል? ኢንዶክራይን ሆርሞንን ፕሮዲስ የሚያደርጉት እንደነ ታይሮይድ ያሉ አይደል? እንደነ ፒቱይተሪ ግላንድ ያሉት እነሱ ሆርሞንን ፕሮዲስ ያደርጋሉ። ዳይጀስቲቭ ሲስተም ምንድነው? ሆርሞንን ፕሮዲስ ማድረግ አይደለም፣ ኦክሲጅንም ትራንስፖርት ማድረግ አይደለም። ግን ምን ማድረግ ነው? ብሬክ ዳውን ምግብ በላዋም ያን ምግብ የበላውትን ሰብሮ ወደ ስሞል ፒሶች እና ከዛ ፒስ ደግሞ የሚያስፈልገው ኒውትሪየንት መውሰድ የዛ ነው ስራው ማለት ነው። መልሳችን ምንድነው? ሲ ነው ማለት ነው። human digestive system is what? The purpose of human digestive system is to break down large molecule or large braid large የሆነ ነገር ያንን ብሬክ ዳውን አድርጎ ከዛ ደግሞ ኒውትሪየንቱን ከዛ ላይ የሚያስፈልገው ኒውትሪየንት መውሰድ እና መበልጸግ ነው ማለት ነው። እንደ ዳይጀስቲቭ ሲስተም ማለት ነው። የምግብ መፈጨት ሲስተም ምንለው ማለት ነው። ያንን ያዙ ማለት ነው። 16ኛ ደግሞ which organ produces hydrochloric acid? እዚህ ጋር ምንም ፈጥርለት ፎርሙላ የለም። ስለዚህ ምናልባት ማናቅ ከሆነ እንትንን ልናስወግድ እንችላለን። እዚህ ጋር ሊቨር አይደለም ብለን እናስወግዳለን። ግን የግድ ማወቅ ይኖርብናል። ከዚህ በፊት በቃ መጽሐፎች ላይ ያለ 9ኛ 10ኛ 11ኛ ላይ ያለ ነው። ያንን መሸምደድ ይኖርባቸዋል። ሃይድሮክሎሪክ አሲድን ፕሮዲውስ የሚያደርገው ፓርት የትኛው ነው? ማን ፕሮዲውስ የሚያደርገው? ስቶማክ የሚባለው ነው ማለት ነው። ስቶማክ ነው ሃይድሮክሎሪክ አሲድን። ይሄን መሸምደድ ነው። ምንም ላደርግ አልችልም። ይሄን በቃ ሸምድዱት ምንም እንትን ሳትሉ። ስቶማክ ደግሞ አናዘር ኔሙ ምንድነው? ጋስትሪክ ካለ ስቶማክ ማለቱ ነው። ጋስትሪክ ስቶማክ they are the same ናቸው። ማንን ፕሮዲውስ ያደርጋል? ይሄ ስቶማክ ላይ ያለ ስትራክቸር ብላችሁ ያዙት። የሆነ ጋስትሪክ ግላንድስ የሚባል አለ። እንደ ስቶማክ
ስቶማክ ውስጥ ገስትሪክ የሚባል ስትራክቸር አለ። ስቶማክ ቢሆን ይሄን ደግሞ ምን ማለት ይችላሉ ብያቸዋለሁ? ገስትሪክ ማለት እችላለሁ ብያቸዋለሁ ማለት ነው። ሶ ዘን ገስትሪክ ግላንድ ነው። ግላንድ የሚባል ነገር አለ ማለት ነው። ሶ ገስትሪክ ግላንድ የምትባለው እዚህ ውስጥ ያለችው ገስትሪክ ግላንድ የምትባለው ማንን ሴክሬት ማንን ታመነጫለች? ሴክሬት ሚንስ ማመንጨት። ማንን? ሃይድሮክሎሪክ አሲድን HClን ማን ፕሮዲውስ ታደርጋለች ማለት ነው። ሶ ከዛ ይሄ ሃይድሮክሎሪክ አሲድ ደግሞ አንዳይጀስትብል የሆነ ፓርት አለ ከምግብ ለዳይጀስት ለማድረግ የሚከብድ ሰው እዛ ላይ ያን ዝም ብሎ በቀላሉ ዳይጀስት እንዲሆን ያደርጋል ማለት ነው። ደን ደግሞ የሃይድሮክሎሪክ አሲድ ደግሞ እኛ ውስጥ ያለው ሃይድሮክሎሪክ አሲድ ባይዘው በጣም ስትሮንግስት የሚባለው ነው ማለት ነው። ግን እንደ ፈጣሪ ስራው ነው እኛን እንትን አያደርግንም። ምንድነው ያው አታክ አያደርግንም። ቢካዝ ለምንድነው አታክ ማያደርግን ካልን ለምሳሌ እዚች ጋር ሃይድሮክሎሪክ አሲድ ቢኖር እዚህ ውስጥ ሃይድሮክሎሪክ አሲድ አለ ብንል ሰው ሃይድሮክሎሪክ አሲድ አለ ብንል ምን ይሄ ነካችሁት ማለት ራሱ በጣም እጃችሁን በቃ ባዶ የሚያደርግ ነው ማለት ነው። እንትናችሁን አንስቶ ማለት ነው። ግን አጥንታችሁን ሁላ ባዶ የሚያደርግ ነው ማለት ነው። ሶ ግን ፈጣሪ ሲፈጥረን ምን አደረገ? ከዚህ ከጎኑ አካባቢ ላይ ምን አስቀመጠ? እዚህ ከጎኑ አካባቢ ቤዝ አስቀመጠ። ቤዝን ታውቃላችኋ? ከማጋ ሪያክት ያደርጋሉ። ቤዝ ሪያክትስ ዊዝ አሲድ ቱ ፎርም ዋት ሰልት ፕላስ ዋተርን ፎርም ለማድረግ ጨውንና ውሃን ፎርም ለማድረግ ቤዝ እና አሲድ ሪያክት ያደርጋሉ። ከዛ ይሄ ሃይድሮክሎሪክ አሲድ በጣም ስትሮንግስት የሆነ አሲድ እኛን ሃርት አያደርግንም ማለት ነው። ሶ ከዛ አንፃር ያዙ ማለት ነው። 17ኛ ጥያቄ መልሱንም አሳየዋችሁ። በጣም ይቅርታ። which blood vessel has the highest blood pressure? blood በጣም ላርጅስት የሚባለው እኛ ውስጥ ያለ ማን ነው? ለምሳሌ ልብን እዚች ጋር ብስልላችሁ ልብን ሰው ይሄ ልብ ስንት ስትራክቸር አለው? አራት የሆነ ስትራክቸር አለው ማለት ነው። አራት ስትራክቸር አለው ማለት ነው። እንዲህ በአራት ይከፈላል ማለት ነው። ሶ ይሄን ምን እንለዋለን? በዚህ በኩል ያለውን እዚች ጋር ያለችዋን ለምሳሌ እዚች ጋር ያለችዋን ይሄን ቀኝ ነው ብላችሁ ያዙት። ይሄንንም ቀኝ ነው ብላችሁ ያዙት። ይሄንን ግራ ብላችሁ ያዙት። ይሄንና ይሄን ሁለቱን ደግሞ ምን ብላችሁ ያዙ? ከላይ ያለው ይሄ ነጥብ እያደረኩባችሁ ያለው ምን ብላችሁ ያዙ? አትሪየም ብላችሁ ያዙ። አትሪየም እነዚህን አትሪየም ብላችሁ ያዙ። ከታች ያሉትን ደግሞ ምን ብላችሁ ያዙ? ቬንትሪክል ብላችሁ ያዙ። ቬንትሪክል ማለት ነው። ሶ ምን ልል እችላለሁ? ይሄንን ራይት አትሪየም እላለሁ። ይሄን ደግሞ ራይት ቬንትሪክል እላለሁ። ከታች ያለውን ራይት ቬንትሪክል እችላለሁ። ይሄን ሌፍት አትሪየም እላለሁ። ከታች ያለውን ደግሞ ምን እላለሁ? ሌፍት ቬንትሪክል እላለሁ ማለት ነው። ሌፍት አትሪየም ሌፍት ቬንትሪክል፣ ራይት አትሪየም ራይት ቬንትሪክል እላለሁ ማለት ነው። ሶ አሁን ደም እዚህ ጋር ሳምባ ቢኖር እዚች ጋር ሳምባ አለ በሉ። ከዛ እቺን ደግሞ የኛ በዲ ነው ብሉ። ሁለት ሳምባ ነው ያለው ኤግዛምፕል ለማሳየት ነው። ሶ ሳምባ የተነፈስኩት ቀጥታ የሚገባው የት ነው? ወደዚህ ሳምባ ላይ ይገባል። እኔ ወደ አየሬ ማለት ነው የተነፈስኩት ወደ ውስጥ ያስገባሁት ኦክሲጅን ቀጥሎ እዚህ ይገባል። ከዛ እዛ ጋር ደግሞ ለለውጥ ኤክስቼንጅ ለማድረግ የሚጠባበቅ ደግሞ ማን አለ? ካርቦን ዳይኦክሳይድ አለ። ሶ ያ ካርቦን ዳይኦክሳይድ በሳምባ አድርገው ወደ ውጭ ይወጣል ማለት ነው። ወደ ውጭ ካርቦን ዳይኦክሳይድ ይገባል። ሶ ማን ይገባል ማለት ነው? ኦክሲጅን ይገባል። ይሄ ኦክሲጅን የገባው በማን ማከኝነት? በፐልሚነሪ ቬይን። ኦኬ ፐልሚነሪ ቬይን አውቃችሁታል። ኦክሲጅን ነው። ኦኬ ወደ በዲ መሄድ ይፈልጋል። ሶ በፐልሚነሪ ቬይን አድርጎ ወዴት ይሄዳል? ፐልሚነሪ ቬይን ነው እያልኳችሁ ያለው በደንብ ያዙ። ወደዚህኛው ይመጣል ማለት ነው። ወዴት ይመጣል? ከሳምባ ቀጥታ ወዴት ይመጣል? ወደ በፐልሚነሪ ቬይን አድርጎ እዚህ ሌፍት ምን ላይ ይገባል? ሌፍት አትሪየም ላይ ይገባል ማለት ነው። ከዛ ከሌፍት አትሪየም ደግሞ ወደ ታች ይወርዳል ማለት ነው። ከሌፍት አትሪየም ወደ ታች ወርዶ የት ይሄዳል? ሌፍት አትሪየም ነው አይገባው። ሌፍት ቬንትሪክል ይሄዳል። ከሌፍት ቬንትሪክል ደግሞ እዚህ አሮታ የሚባል ስትራክቸር አለ። ላርጀስት ቬንስ የሚባለው ወይም ላርጀስት በቃ ብለድን ፓምፕ የሚያለው ይሄ ኦክሲጅኔትድ የሆነ ነው። ኦክሲጅን እየመጣ ያለው ወቁ ኦቱ የምንለው ኦክሲጅን ነው። እንደዚህ የመጣ ካርቦን ዳይኦክሳይድ ወጥቶ ነበር። ሶ ይሄ ኦክሲጅን ነው ማለት ነው። እንደዚህ ይሄ ኦቱ ማለት ነው። ሶ እዛ ከገባ በኋላ እዚህ ምን ይገባል? ሌፍት ቬንትሪክል ከገባ በኋላ በአሮታ አድርጎ አሮቶ የሚባል ላርጀስት የሆነ ስትራክቸር አለ። በሱ አድርጎ ወዴት ይሄዳል ማለት ነው? ወደ በዲያችን ይሄዳል ማለት ወደ አካላችን ነው የሚያስፈልገን ኦክሲጅን ወደ በዲ ይሄዳል ማለት ነው። ሶ በዲያችን ወደ ጭንቅላታችን ነው ኦክሲጅኑ ይሄዳል ማለት ነው። ብለድ ውስጥ ነው ማለት ነው። ምን ውስጥ? ኦክሲጅኔት ውስጥ ነው፣ ብለድ ውስጥ ነው ማለት ነው። ሶ ይሄ ብለድ ነው አክቹአሊ ፍሎ የሚያደርገው ማለት ነው። ሶ በዲያችን ውስጥ ደግሞ ሮጠን ምን ካርቦን ዳይኦክሳይድ ይሆናል ወይም
ኦክሲጅኑ ሎው የሆነ the amount of oxygen low ወይም ዲኦክሲጅኔትድ እንላለን። ያ ከበዲያችን አሁን ወዴት ነው የሚሄደው? በቬና ካቫ አድርጎ ሱፔሪየር ቬና ካቫ እና ኢንፌሪየር ቬና ካቫ አለ። ሶ ከታች የሚመጣው በኢንፌሪየር ቬና ካቫ አድርጎ ዲኦክሲጅኔትድ የሆነው ማለት ነው። ኢንፌሪየር ቬና ካቫ አድርጎ በየት ይገባል? ራይት አትሪየም ላይ ይገባል ማለት ነው። ከጭንቅላት አካባቢ ደግሞ በሱፔሪየር ቬና ካቫ አድርጎ ዲኦክሲጅኔትድ የሆነው ወደ ልብ ወደ ራይት አትሪየም ይገባል። ከራይት አትሪየም ደግሞ ወደ ታች ወረድ ይላል። ወረድ ካለ በኋላ ምን ራይት ቬንትሪክል ላይ ይገባል። ከራይት ቬንትሪክል ደግሞ በፐልሞናሪ አርትሪ አማካኝነት ወደ ይሄዳል። ወደ ፐልሞናሪ አርትሪ አድርጎ ወደ ሳምባ ይሄዳል። ከሳምባ ደግሞ ተንፍሳችሁ ታወጡታላችሁ። ይሄ ፕሮሰስ ይደጋገማል ማለት ነው። ሶ ጥያቄያችን ላርጀስት ብለድን ወደ በዲ ፓምፕ ለማድረግ በጣም ስትሮንግ የሆነ መስል ያስፈልጋል። ሶ ያ ስትሮንግ ምን ደግሞ አሮታ ነው። ላርጀስት በመባል ነው የሚታወቀው። ከልብ ወደ በዲያችን ብለድን ፓምፕ የሚያደርግ ስትራክቸር ምን ይባላል? አሮታ ይባላል። ሶ አሮታ ሪሲቭስ ብለድ ዳይሬክትሊ ፍሮም ሌፍት ቬንትሪክል። ከሌፍት ቬንትሪክል ቀደም በስትራክቸር አሳይቻችኋለሁ። ሶ እዚች ጋር ሌፍት ቬንትሪክል ነበረች አይደል? እዚህ ሌፍት ቬንትሪክል ነበረች። እዚህ ነው እዚህ ጋር ልክ ነው። እዚህ ጋር ማን ነበር? ሌፍት አትሪየም ነበረ። ከማን? ከሳምባ የተቀበልነው ደም እዚህ ሌፍት አትሪየም ላይ ከገባ ሌፍት አትሪየም ከገባ በኋላ ደግሞ ሌፍት ቬንትሪክል ከሌፍት ቬንትሪክል ደግሞ ማን ወደ አሮታ ይገባል ማለት ነው። አሮታ ማለት ቱቦ ነው፣ የልብ ፓርት አይደለም። የልብ ፓርት አይደለም ስላችሁ ፎር ቻምበር አለው። ፎሩንም ነግሬያችኋለሁ የልብን ማለት ነው። ሶ ይሄ እዚህ ጋር ቱቦ ነው፣ ሽቦ ነው ብላችሁ በሱ አድርጎ ነው ሶ ከሌፍት ቬንትሪክል ነው የሚቀበለው ማለት ነው። ሶ which blood vessel has the highest blood pressure የሚኖረው አሮታ ነው። ወደ በዲ ፑሽ ወደ ጭንቅላት ወደ እግር ሁሉንም አሮታ ነው። እንግዲህ በአሮታ ቱቦ ነው ፑሽ አድርጎ የሚሄደው ማለት ነው። ሶ የት ነው ያለው? ያን ስትራክቸር ያዙ ማለት ነው። 18 which component of blood transports dissolved nutrients and hormones ሶ የትኛው ነው በሰው ልጅ ላይ ምንን ትራንስፖርት የሚያደርገው? የብለድ ክፍል ነው ወይም የሱ ኮምፖነንት ነው። ትራንስፖርትስ እነማንን ያሸጋግራል? እነማንን ያጓጉዛል? የሆነ የሟሙ ኒውትሪየንቶችን እና ሆርሞኖችን የሚያዘዋውረው ማን ነው? ፕላትሌት አይደለም። ይሄ ፕላትሌት ስትራክቸር ነው። ደም በአንዴ እንዲረጋ የሚያደርግ ነው። ሬድ ብለድ ሴልም የራሱ ኦክሲጅንን ትራንስፖርት የሚያደርግ፣ ዋይት ብለድ ሴል ኢንፌክሽንን ነው የሚከላከለው። ሶ ፕላዝማ ፍሉድ በሚባል ይታወቃል። ፍሉድ የሆነ ፍሉድስ በመባል ይታወቃሉ። ይሄ እነዚህ ፍሉድስ በመባል ይታወቃሉ። እንግዲህ ከደም ደግሞ አብዛኛውን ፓርት እነሱ ናቸው ከቨር የሚያደርጉት። ዘን እነዚህ ፍሉድ ፓርት በመባል ይታወቃሉ። ይሄ ፍሉድ ፓርት ፕላዝማ በሚባል የሚታወቀው፣ ዋይት ፍሉድ ፓርት በመባል ይታወቃል። ዘን ይሄ ኒውትሪየንቶችን እና ሆርሞኖችን ነው ትራንስፖርት የሚያደርገው። ኒውትሪየንቶችን እና ሆርሞኖችን ትራንስፖርት ያደርጋል ማለት ነው ፕላዝማ ማለት ነው። ሶ ከዛ አንጻር ያዙ ማለት ነው። ፕላዝማ serve as the liquid transport medium of blood በመሆን ያገለግላል ማለት ነው። ሶ እንቀጥል ማለት ነው። 19ኛ which disease results from insufficient hemoglobin እንግዲህ አንድ ነገር እንድታውቁልኝ እፈልጋለሁ። እዚህ ጋር ከሄሞግሎቢን ማነስ የሚመጣ በሽታ የትኛው ነው? ኤ ጎይተር፣ ቢ ሪኬትስ፣ ሲ አኒሚያ፣ ዲ ስካርቪ የትኛው በሽታ ነው የሚመጣው ማለት ነው። ሶ ሄሞግሎቢን የሚባለው ነገር ስትራክቸር ምንድነው? እዚህ ጋር እንዲህ ያለ ስትራክቸር ነው። እዚህ ስትራክቸር ላይ ምን ኦክሲጅን መጥቶ ምን ይላል? ይለጠፋል። እዚህ ስትራክቸር ላይ ኦክሲጅን መጥቶ ምን ይላል? ይሄ ሁለቱን ሄሞግሎቢን ብትሏችሁ ሰው እዚህኛዋ ላይ ምን መጥቶ ይለጠፋል ማለት ነው። ይሄ ሄሞግሎቢን ቢሆን እዚች ሄሞግሎቢን ላይ ማን መጥቶ ይለጠፋል? ኦክሲጅን ልጥፍ ይላል። ኦክሲጅን ማለት ነው። እንደዚህ እንደምታው ኦክሲጅን መጥቶ ልጥፍ ይላል ማለት ነው ሄሞግሎቢን ላይ ማለት ነው። ዘን ይሄ ኦክሲጅን ልጥፍ ካለ በኋላ ይሄ ሄሞግሎቢን ደግሞ ምን ይሆናል? ከአንድ ቦታ ወደ ሌላ ቦታ ምን ይሆናል ማለት ነው? ትራንስፖርት ይሆናል። ይሄ ከሄሞግሎቢን ማለት ነው። ሶ ይሄ ትራንስፖርት በሚሆንበት ጊዜ ኦክሲጅኑም አብሮ ወደ የሚያስፈልግበት ቦታ ትራንስፖርት። ስለዚህ ሄሞግሎቢን የለም ማለት ኦክሲጅን ትራንስፖርት አይሆንም። የኦክሲጅን ደም ማነስ ያጋጥመናል። ሶ ደም ማነስ የሚባለው አኒሚያ የሚባለው ደም ማነስ ነው። ሶ ደም ማነስ ደም ራሱ ለምንድን ነው የሚጠቅመው? ለኦክሲጅን አይደል? ለኦክሲጅን ለኒውትሪየንት ኦክሲጅንን ፕሮቫይድ ለማድረግ ነው ማለት ነው። ሶ ሄሞግሎቢን ደግሞ ከአይረን እናገኛለን። አይረን የለም፣ አይረን እንበለም ማለት ደም ማነስ ያጋጥመናል ማለት ነው። ሄሞግሎቢን የለም ማለት ነው። ሄሞግሎቢን የለም ማለት ኦክሲጅን ትራንስፖርት አይሆንም ማለት ነው። ደም ትራንስፖርት አይሆንም ማለት ነው። ከዛ ደግሞ ደም ትራንስፖርት አይሆንም ማለት ነው። ሶ
ሄሞግሎቢን የሆነ ስትራክቸር ነው። በዛ ያዙ ማለት ነው። ይሄ ጎይተር የሚባለው እንትን የታይሮይድ እዚህ አንገት አካባቢ ላይ የሆነ ግላንድ አለ እጢ ማለት ነው። ይሄ ግላንድ ምንን ነው ኮንትሮል የሚያደርገው? ይሄ ሆሞስታሲስ የምንለውን ወይም የኤነርጂ ለምሳሌ እናንተ ብር እንዴት እጠቀማለሁ 100 ብር ቢኖረኝ እንዲህ እጠቀማለሁ ትላላችሁ። ይሄ ታይሮይድ የሚባለው እዚህ ኔክ አካባቢ ነው ያለው ታይሮይድ የሚባል ግላንድ ማለት ነው። ይሄ ታይሮይድ የሚባለው ግላንድ ኢነርጂን እንዴት እንደምትጠቀሙ ቴምፕሬቸራችሁን ሬጉሌት ያደርጋል። ሆሞስታሲስን ታውቃላችሁ እሱ ላይ በትንሹ ይሳተፋል። ከዛ ግን ሜን እንትኑ ኢነርጂን ኮንትሮል ማድረግ ኢነርጂ እዚህ ስትጠቀማል እዚህ በሚለው ኮንትሮል ያደርጋል ማለት ነው። ጎይተር ሳይሆን ታይሮይድ የሚባለው የታይሮይድ ማበጥ ታይሮይድ የሚያብጥ ከሆነ እንደ ጨው እንደ አዮዲን ማትመገቡ ከሆነ ታይሮይድ ያብጣል። ያ ማበጡ ደግሞ ምን እንላለን? ጎይተር እንላለን በሽታው ማለት ነው። ጎይተር ይባላል ማለት ነው። ይሄ ሪኬት ማለት ደግሞ የአጥንት ልፍስፍስ መሆን ማለት ነው። አጥንት ልፍስፍስ መሆን እንደነ ካልሲየም በማጣት እና ቫይታሚን ዲን በማጣት አጥንታችን ልፍስፍስ የሚሆን ከሆነ ምን ይባላል? ሪኬትስ ይባላል። ይሄ ምንድነው? ነን ኢንፌክሽስ ነው ወይም ማይተላለፍ በውርስ የሚመጣ ነው ማለት ነው። ከዛ ያዙ ማለት ነው። በንክክ ማይተላለፍ ማለት ነው። አኒሚያ አሁን ለአሁኑ መልሳችን ነው። ስካርቪ ማለት ደግሞ ይሄ መቁሰል የድድ መድማት መቁሰል ስካርቪ እንላለን ማለት ነው። ደም ዝም ብሎ የሚፈስ ከሆነ የደም አንድ ቁስል ቢኖር ያ ማይሻል አስካርቪ ይባላል። ይሄ ደግሞ ከምንድነው የሚመጣ ካልን ከቫይታሚን ሲ እጥረት ነው የሚመጣው ማለት ነው። ከቫይታሚን ሲ እጥረት ነው። ቫይታሚን ሲን በደንብ ብሎ ምን ቁስል ካለባችሁ ህመም ካለባችሁ የሆነ ቁስል ነገር ካለ ድዳችሁ የሚደማ ከሆነ ቫይታሚን ሲ ላይ እንደነ እንቁላል እንደዚህ እንደነ ኤግ እንደነ ሚልክ ያሉ ምግቦችን ስትመገቡ እና ስፔሻል የሆኑችን እስከ አጥንታችሁ ቫይታሚን ሲ ስትመገቡ ይሄ ስካርቪ የድድ መድማት ምናምንን ይከላከላል ማለት ነው። ያን ያዙ ማለት ነው። 20ኛ ጥያቄ which process leads to the formation of genetically different ጋሜቶች? genetically different ማለት ለምሳሌ ጋሜትን ታውቃላችሁ? ይሄ ጄኔቲካሊ ዲፍረንት የሆነ ጋሜትን ፕሮዲውስ እንዲሆን አክቹዋሊ ወይም ጋሜት ፕሮዲውስ እንዲሆን ጋሜት ፕሮዳክሽን ታውቃላችሁ? ስፐርም ወይም ኤግ ፕሮዳክሽን ሚቶሲስ አይደለም ማይቶሲስ አይደለም ባይነሪ ፊዥንም ኦር በዲንግ የሚባለውም አይደለም ጋሜት ፕሮዳክሽን ማለት ነው። ጋሜት ፕሮዳክሽን ምንድነው? ሚዮሲስ ነው። ይሄ ሚዮሲስ ሴክስ ሴል ፕሮዳክሽን ሚዮሲስ እንላለን ማለት ነው። ሚዮሲስ እንላለን ማለት ነው። ጋሜት ፕሮዲውስ የሚሆንበት ወይ ማለት ነው። መልሱን አይደለም ያልኩት መልሱን ገና አንብበን የምንመልሰው። የትኛው ፕሮሰስ ነው ይላል አይደል? ወደ መልሱ ስንሄድ ወደ ጥያቄ ስንሄድ ደግሞ የትኛው ፕሮሰስ ነው እንትን የሚለው ይላል። የትኛው ፕሮሰስ ነው leads to the formation of በጄኔቲካሊ ዲፈረንት የሆኑ ጋሜቶች ፎርም እንዲሆኑ የሚያደርገው የትኛው ነው? ጄኔቲካሊ ዲፈረንት ይሄ ባይነሪ ፊዥን የሚባለው ይሄ ሴም የሆነ ነው። ይሄ ጄኔቲካሊ ሴም የሆነ ነው። ይሄ አሴክሹዋል ውስጥ ነው። በዲንግም ባይነሪ ቪዥንም አብዛኞቹ እንዲህ አይነት ፍራግመንቴሽን ምናምን አሴክሹዋል ውስጥ የሚመደብ ነው። አሴክሹዋል ማለት ደግሞ ጋሜት እና የኤግ ሴል አያስፈልግም። እኔ ሁለት ቦታ ይካፈላሉ። እዚህ ደግሞ ጄኔቲካሊ ሴም ነው የሚሆነው ማለት ነው። ጄኔቲካሊ ዲፈረንት ሚዮሲስ ነው የሚል መልስ አለኝ። እስኪ መልሱን ደግሞ ከታች እናያለን። ልክ ነው ሚዮሲስ ነው ማለት ሚዮሲስ creates variation through crossing over and independent assortment ምንን ክሬት ቫሪዬሽንን ክሬት ያደርጋል ማለት ነው። which stage of mitosis is characterized by chromosomes aligning at the equator of the cell? ስቴጆችን ተምረናል አይደል እንዴ? በማዮሲስ ጊዜ ስቴጅ 1 እና ስቴጅ 2 ተብሎ አይደል እንደ ፒማት ብላችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ብልጽፍላችሁ ፒማት ብላችሁ ማየት ትችላላችሁ። ፒማት ማለት ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ በመባል ይታወቃሉ ማለት ነው። ፒማት ብላችሁ ያዙ። ይሄ ደግሞ ስቴጆች አሉ። በማይቶሲስ የምንለው ኖርማል ሴል ዲቪዥን ነው። ኖርማል የሆነ ሴል ማለት ነው። ሚዮሲስ የምንለው ደግሞ ኤግ ሴልን ወይም ስፐርም ሴልን ፕሮዲውስ ለማድረግ የሚደረግ ማይቶሲስ ዋን የሚባል አለ። ሚዮሲስ 1 የሚባል አለ። ሚዮሲስ 2 የሚባል አለ ማለት ነው። ፕሮፌዝ የሚባለው አይደል ሜታፌዝ የሚባለው ሜታፌዝ ላይ ነው። እነዚህ ክሮሞዞሞቹ ምን ላይ አላይኒንግ ኢኩዌተር ላይ በሴሉ ኢኩዌተር ላይ ራሳቸውን የሚያሳልፉበት መች ነው? ሜታፌዝ ላይ ነው ማለት ነው።
ራሳቸውን እዛ የሚያሳልፉበት ሜታፌዝ በሚባለው ቦታ ላይ ነው ማለት ነው። ሶ ዱሪንግ ሜታፌዝ ያዙ ራሳቸውን በኢኩዌተር ለምሳሌ እዚህ ጋር ሴል ልሳላችሁ እዚህ ጋር ይሄ ሴል ቢሆን ሶ ይሄ ምን ኢኩዌተር ማለት እንዲህ ራሳቸውን እዚህ ጋር የሚያሳልፉ ከሆነ ምና ክሮሞዞሞቹ እዚህ ጋር የሚሰለፉ ከሆነ እንዲህ የሚሰለፉ ከሆነ የትን መቼ ነው ሜታፌዝ ላይ ነው ማለት ነው። አናፌዝ ሲሆን ይሄ ይከፈልና ወደዚህ ይለያያል ማለት ነው። ከዛ ቴሎፌዝ ደግሞ ዲቪዥን ኦከር ማድረግ ይጀምራል እንደዛ ያለ ማለት ነው። ፕሮፌዝ የሚባለው ደግሞ የመጀመሪያው ፌዝ ነው። ክሮሞዞሞቹ ምን ይሆናሉ ያጥራሉ ሾርትን ይሆናሉ። ከዛም እንደዛ እያሉ ቲክ ይሆናሉ ሚል ነገር አለው። ሶ ያን ያዙ ማለት ነው። 22ኛ ደግሞ which structure attached to chromosomes to spindle fiber during cell division spindle fiber ላይ አታች የሚሆነው የክሮሞዞምስ ስትራክቸር የትኛው ነው? ሴል ዲቪዥን ኦከር በሚወርቅበት ጊዜ ከስፓይንድል ፋይበርስ ጋር አታች የሚሆነው which structure attach chromosomes to spindle ክሮሞዞም አለ ክሮሞዞሙን ከስፓይንድል ፋይበር ጋር አታች የሚያደርገው ስትራክቸር የትኛው ነው ማለት ነው። እዚህ ጋር ስዕል ከቻልኩ ልሳላችሁ። ሰው እዚህ ጋር ሴንትሪዮል የሚባል አለ። ሰው ሴንትሪዮል የሚባል ስትራክቸር አለ። ይሄ ሴንትሪዮል ስትራክቸር ማንን ፕሮዲዩስ ያደርጋል? ስፓይንድል ፋይበር ክሮችን እንዲ ፕሮዲዩስ ያደርጋል ከአንዱ ወደ ሌላኛው ጎን ማለት ነው። ከዛ በዚህኛው ጊዜ ደግሞ እዚህ ጋር ክሮሞዞምስ አለ ማለት ነው። እነዚህ ክሮሞዞምስ ቅድም እንዳልኳችሁ በሜታፌዝ ላይ ምንድነው ሴንተር ላይ ነው አለ ራሳቸውን አላይን የሚያደርጉት ማለት ነው። ሴንተር ላይ ራሳቸውን አላይን ካደረጉ በኋላ ይሄ ስፓይንድል ፋይበር ክሩ ማለት ነው ከዚህ ወደዚህ የሚመጣው ክር ከዚህ ጋር ከክሮሞዞም ጋር ከዚህኛው ክሮሞዞም ጋር አታች እንዲሆን የሚያደርገው ማን ነው? እዚች ጋር ሴንትሮመር የምትባል እዚች ነጥብ ላይ ሴንትሮመር የምትባል ስትራክቸር አለች። እዚህ ኤ መልሳችን ኤያችን ነው። ሶ እሷ ስትራክቸር ላይ የምትሆኑ ስፓይንድል ፋይበር አታች የሚሆነው ከዛ ክሮሞዞም ከሱ ጋር የሚያያዘው ማለት ነው። ይሄ ዲፕ የሆነ ኤክስፕላኔሽን የሚፈልግ ነው፣ ግን ራፍሊ በዚህ አይነት ወይ ማየት ትችላላችሁ ማለት ነው። ሶ ስፓይንድል ፋይበርስ አታችድ አት ዘ ሴንትሮመር ነው። ሴንትሮመር ያለበት እዚች ቦታ ላይ ሴንትሮመር አለች፣ ሁለቱ ሴንትሮመር አለች ማለት ነው። እነዚህ ምን ክሮሞዞም ነው የምንለው። ከዛ ደግሞ ይህንን ክሮሞዞም ከስፓይንድል ፋይበር ማለት እንዲህ ተሻግሮ የሚያልፍ ነበር፣ ግን በእንትን ጊዜ ቀጥ እያለ ይለጠጥ ይጀመርና መለጠጥ ይጀምራል እንዲቀጥልና ከዛ በኋላ ከእንትን ጋር ከክሮሞዞሙ ጋር አታች ይሆናል ማለት ነው። ማን በማለት በሴንትሮመር እገዛ አማካኝነት ማለት ነው። ሶ ስፓይንድል ፋይበርስ አታች ቱ ዋት ቱ ክሮሞዞም ያዙ ባይ ዋት ባይ ሴንትሮመር ማትሪክ ላይ ከመጣም በዚህ አይነት ወይ መመለስ ይኖርባችኋል ማለት ነው። ሶ 23ኛ a trait that appears only when two identical recessive alleles are present in this is called እዚህ ጋርም ሼክስፒሪን ላድርግላችሁ። ትሬት ማለት ወቁት መጀመሪያ ትሬት ወይም ትሬት የምንለው ባህሪ ማለት ነው። ባህሪ ስል ቁመቴ፣ መልኬ፣ የፀጉሬ አይነት፣ የአይኔ ከለር ይሄ ምን ባህሪ ነው ማለት ነው። ሶ ይሄ መልክ ወይም ቁመት አፒር የሚሆነው ኦንሊ ዌን ቱ አይደንቲካል ሪሴሲቭ አለልስ የምንላቸው ምን መሰላችሁ? አሁን ለምሳሌ እኔ ውስጥ አለል አለ ሰው አንድ አለል ነው ያለው በሁለት ፎርም ማለት ነው። እኔ አሁን ለምን ውስጥ ምን አለል ነው የምንባለው ማለት ነው። ሶ እቺ አለል እነዚህ አለሎች እኔ ለምሳሌ አጭር ስለሆን አጭር መሆን ከሆነ ሾርት እንበል፣ ሁለት አለሎች አይደል ሾርት በቃ የሾርትነስ አለላ ስላለ ነው እኔ ጋር ምን የሆንኩት አጭር የሆንኩት ማለት ነው። ይሄኛው አንዷ ከየት የመጣችው ከእናት፣ አንዷ ደግሞ ከአባት አይደል። ያው ሁለቱም እናቴና አባቴ አጭር ነበሩ። ከእናቴ መጣ አጭርነት፣ ከአባቴም አጭርነት መጣ። ከዛ እኔ አጭር ሆንኩኝ ማለት ነው። ከዛ ምን ሆንኩኝ ማለት ነው። ይሄ ሪሴሲቭ ይባላል ማለት ነው። ሪሴሲቭ አለል እንለዋለን። ሪሴሲቭ አለል ማለት ዶሚናንት አለ። ዶሚናንት ማለት አንዱ ዶሚኔት ያደርጋል ነው። ከዚህኛው አንዱ ይበልጣል ነው። አንዱ ይበልጣል ስላችሁ ለምሳሌ እንዲህ ቢሆን ካፒታል ቲ እና ስሞል ቲ ቢኖር እዚህ ጋር ዶሚናንት ነው። ይሄኛው ቲ ዶሚናንት ነች። እዚህ ጋር አጭርነት ቢኖርም ከአባቴ ያገኘሁት አጭርነት ቢኖርም ግን ከእናቴ ረዥም ነበረችና እናቴ ረዥም ስለነበረች ይሄ ዶሚናንት ነው ወይም የበላይ ነው ማለት ነው። ሪሴሲቭ ማለት ደግሞ ይሄ ሁለቱም ምንድናቸው? ስሞል የሚሆኑ ከሆነ ሪሴሲቭ እንላቸዋለን። ሁለቱም አጭር፣ ሁለቱም ጥቁር፣ እናቴም አባቴም ጥቁር ሪሴሲቭ ላለው ማለት ነው። ከዛ ደግሞ ይሄ ምንና
እላለሁ ሪሴሲቭ በሚል አይነት ወይ ማለት ነው። ሶ ከዛ ደግሞ ለምሳሌ እኔ አጭር ነበርኳ በቃ ቲቲ ያረኩና ይሄ ስሞል ነኝ እኔ አጭር ነኝ ማለት ነው። እኔ ደግሞ አሁን አገባውና ሳገባ እሷ ረጅም ነበረች ማለት ነው። ሶ ይሄ እኔ ሳገባ አሁን ልጅ ሲወለድ ይሄ በሚዮሲስ አማካኝነት ይሄኛው አጭርነት አጭር መሆን ወዴት ነው የሚቀየረው? ወደ ሁለት ይቀየራል። ስሞል ቲ ነው ወደዚህ ከዚህ አንዱን ነው መስጠት የሚችለው። አንድ ልጅ አንድ አለል አንዲትን አለል ሲንግል የሆነችውን አለል ከማን ያገኛል? ከእናት ሲንግል ሌላ ሲንግል የሆነችውን ደግሞ ከአባት። ከዛ በኋላ ምን ይሆናል? ይሄ ካፒታል ነው። ትልቅነት አለ ሰው ረጅምነት እሱ ዶሚኔት ያደርጋል ማለት ነው። ሶ ከዛ ደግሞ ስሞል መሆን ደግሞ አለ። ስለዚህ ከኛ የሚወለደው ልጅ ምን የመሆን ቻንስ አለው ማለት ነው? ረጅም የመሆን ቻንስ አለው ማለት ነው። ግን እዛ ልጅ ውስጥ አጭርነት ስቲል አለ። እዚች ጋር የምታዩት አጭር መሆን ስቲል አለ። ከዛ ይሄ ልጅ አሁን ድጋሚ ሲጋባ ከጀነሬሽን በኋላ ይሄኛው አጭርነት እዚህ ጋር የምታዩት ይወጣል ማለት ነው። እዚህ ጋር በዚህኛው ከቨርድ ስለሆነ ነው እንጂ ይወጣል ማለት ነው። ስለዚህ አጭርነት ሪሴሲቭ አለሎች እንዲታዩ ሁልጊዜም ሁለቱም ምን መሆን አለባቸው? ሪሴሲቭ መሆን አለባቸው። ሁለቱም ስሞል መሆን አለባቸው። በስሞል ካፒታል መገለጽ ይኖርባቸዋል። ከዛ ደግሞ ሁለቱም አጭር መሆን አለባቸው ማለት ነው። ሶ በዛ ወይ ያዙት ማለት ነው። ሰው ዶሚናንት እንዳልኳችሁ ነግሬያችኋለሁ። ሶ ለምሳሌ እንዲና እንዲህ የሚሆን ከሆነ ዶሚናንት ነው። እንዲና እንዲህ የሚሆን ከሆነ ዶሚናንት። ይሄ ሁለቱም ከእናት አባቱ የሚያገኘው ረጅምነት ነው። ይሄ ከእናቱ ረጅምነት ከአባቱ አጭርነት አገኘ። ከእናቱ ረጅምነት ያገኘው ደግሞ በለጠው። ስለዚህ ዶሚናንት አልኩት። ሪሴሲቭ ለመባል ደግሞ እንዲህ ሁለቱም ስሞል የሚሆን ከሆነ ሪሴሲቭ እላለሁ ማለት ነው። ከእናትም ከአባትም አጭርነት አገኘ እሱ አጭር ሆነ። ስለዚህ ምንድነው አጭር ለመሆን ከእናትም ከአባትም አጭርነት ነው ማግኘት ያለበት ሪሴሲቭን ለማሳየት ማለት ነው። ሶ ሪሴሲቭ እንለዋለን ማለት ነው። በዚህ ወይ ያዙ ማለት ነው። ሶ ኤ ትሬት ዳት አፒርስ ባህሪ ያ የሚታየው መቼ ብቻ only when two identical recessive alleles are present ሁለት ሪሴሲቭ የሆኑ አለሎች በሚገኙበት ብቻ ጊዜ የሚታየው ባህሪ ያለም አጭርነት ነግሬያችኋለሁ። ይሄኛው ሁለት አለሎች ይሄ ለምሳሌ ይሄ አለል ናቸው። ይሄ አንዱ አለል ነው። ኦኬ አጭር መሆን አለል፣ ረጅም መሆን አለል፣ ጥቁር መሆን አለል አይደል እንዴ? በስፔሊንግ ነው ሲገለጽ ማለት ነው። በስፔሊንግ ሲገለጽ ሁላችኋል። ሶ ይሄ አለል ሁለቱም አለል ምን ሴም ናቸው። አይደንቲካል በሚሆኑበት ጊዜ እንዲና እንዲህ ሆኑና እንበል ወይም እንዲህም ሊሆኑ ይችላሉ። ግን ሴም ናቸው እያለ ነው። ከዛ ምን አለ present is called ሪሴሲቭ ማለት ይሄ ነው። በቃ ሪሴሲቭ ሲል አጭር መሆን ማለት ነው። ሪሴሲቭ ሲባል ለምን ኔጋቲቭ ፓርቱን የሚይዝ ሪሴሲቭ እንላለን ማለት ነው። ኔጋቲቭ ፓርቱን ሲላችሁ ለምሳሌ አጭር መሆን አይደል? ኔጋቲቭ አይደለም ግን አሪፍ ምንም ዝም ብሎ ነው። አጭር መሆን የሚከለከል ነገር አይደለም። ፈጣሪ ፈጥሮናል። አጭር ከሆነ አጭር ማለት ነው። ሶ ሪሴሲቭ የሚባለው ፓርቱ የትኛው ነው? ሶ ምን እንላለን? ሪሴሲቭ እንላለን። ሁለቱም አጭር ሁለቱም ኤግዚስት ማድረግ አለ። ሁለቱም አለል ተመሳሳይ ሁለቱም አለል ሪሴሲቭ ሆነ አለል ኤግዚስት መሆን አለ። ሾርትነስን ለማሳየት ማለት ቶልነስን ለማሳየት ግን አንዱ ካለ ይበቃል። አንዱ ዶሚኔት የሚያደርገው ካለ ይበቃል። ወይም ሁለቱም ካሉም ስቲል ረጅምነት ነው። ይሄም ካለ ስቲል ረጅምነት ነው ማለት ነው። ሶ በዛ ያዙ ማለት ነው። ሪሴሲቭ ነው ይሄ ማለት። ሶ ዶሚናንት ዶሚናንት ቅድም እንዳልኳችሁ ነው። ከዛ ኮዶሚናንት ደግሞ ይሄኛው ከሜንዴሊቭ ካመጣው ከዚህ 7 አመት ሙሉ ገዳም ላይ አጥንቶ ካመጣው ከሱ ለየት ይላል። እሱ ሁለት ስትራክቸር ብቻ ነው ዶሚናንት እና ሪሴሲቭ የሚለውን ብቻ ነው ይዞ የመጣው ማለት ነው። አንዱ ዶሚኔት ያደርጋል። ከዛ አንዱ ደግሞ ምን ይሆናል ነው ያለው። አንዱ ለምሳሌ እና አጭርነት ከአባቴ ካለ አጭርነት ረጅምነት ከአባቴ ካለ አጭርነት ከእናቴ ካለ አንዱ ምን አደረገ? ዶሚኔት አደረገ ነው እያለው ነው። ወይም ሁለቱም ዶሚኔት ያደርጋሉ ዶሚናንት የምንለው ማለት ነው። ሶ ሁለት አለሎችን ላይ ዲፔንድ አድርጎ ነው ማለት ነው። ወይም ሪሴሲቭ ለመሆን ደግሞ ሁለቱም ስሞል ይሆኑና ከዛ ነው ያጭር ሆናሉ ማለት ነው። አጭር ለመሆን ሁለቱም ሶ ያን ስትራክቸር ነው ዶሚናንት ሪሴሲቭ የሚለው የሚናገረው ማለት ነው። ኮዶሚናንት ደግሞ ከሱ ውጪ የሆነ ስትራክቸር አለ ነው። ከሱ ውጪ የሆነ ስትራክቸር አለ ነው ማለት ነው። ኮዶሚናንት ስንል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ ኤቢኦ ብለድ ግሩፕ ኤቢኦ ሁለቱም ዶሚናንት ናቸው ነው። ሁለቱም አንዱን ከቨር አያደርግም ነው ኮዶሚናንት የሚባለው ማለት ነው። ሶ አንዱ የበላይ አይደለም። አንዱ በአንዱ ላይ የበላይ አይደለም ነው። ሶ በዛ ያዙ ሁለቱም በእኩል ይታያሉ። ለዛ እንደማለት ነው። ሶ በዛ ያዙ ማለት ነው። ሶ አሁን እስቲ ቅድሙ ለዚህ ሊጠቅመኝ ይችላል።
ሆሞዛይገስ ሲል ሄትሮዛይገስ እና ሆሞዛይገስ ማለት ተመሳሳይ ነው። ለምሳሌ አሁን ቶል አይደል ቲቲቲ ይሄ ተመሳሳይ ነው። ቲ ካፒታል ቲ ስለዚህ ሆሞዛይገስ ስላለው ማለት ነው። ስሞል ቲም የሚሆን ከሆነ ሆሞዛይገስ ስላለው ማለት ነው። ግን ካፒታል ቲ ስሞል ቲ የሚሆን ከሆነ ሄትሮዛይገስ ስላለው ማለት ነው። ስለዚህ ሄትሮዛይገስ ስላለው ማለት ነው። ሄትሮዛይገስ ሆኖ ዶሚናንት ማለት አንድ ዶሚናንት አለ፣ ይሄ ነው ዶሚናንት ካለ ማለት ነው። ሪሴሲቭ ካለ ደግሞ ይሄ ነው። ደግሞ ሆሞዛይገስ ዶሚናንት ካለ ደግሞ ይሄ ነው። መጀመሪያ ስትራክቸሩን ሆሞዛይገስ ዶሚናንት ሄትሮዛይገስ የሚለውን ከለያችሁ በኋላ ዶሚናንት ሪሴሲቭ ሲሉ ሁለቱም ስሞል መሆን አለበት ነው በቃ። ሪሴሲቭ ካለ ዶሚናንት ካለ ደግሞ ዶሚናንት ሲል ደግሞ አንዱ ካፒታል ነው ወይም ሁለቱም ካፒታል ናቸው ነው ማለት ነው። እዚህ ከስትራክቸሩን ስናይ መጀመሪያ ሆሞዛይገስ ናቸው ሴም ናቸው። ከዛ ደግሞ ዶሚናንት ስላለ ስለዚህ እንዲሆነ ስትራክቸር ስላሉ ቲቲ ሁለቱም ቶል ናቸው የሚለውን ስትራክቸር ወስዳሉ። ከዚህ ውስጥ ደግሞ ምንድን የሚለው ይኸው ካፒታል ኤ ዶሚናንት ናቸው። ከዛ ደግሞ ሴም ናቸው ሆሞዛይገስ ናቸው። ስለዚህ ማለት ምንድነው ሲ ይሆናል ማለት ነው። ከዛ አንፃር ውሰዱት ማለት ነው። ሲ ሆሞዛይገስ ዶሚናንት ሚንስ ቱ ዶሚናንት አለልስ ነው ናቸው ማለት ነው። ሆሞዛይገስ ማለት ምንድነው? ሆሞዛይገስ ዶሚናንት ሚንስ ሁለት ዶሚናንት የሆኑ አለሎች ማለት ነው። እንዲህ ብላችሁ ሄትሮዛይገስ ዶሚናንት ካለ ደግሞ ሄትሮዛይገስ ማለት የተለያዩ ናቸው። ያ ማለት እዚች ጋር ያለችው ስትራክቸር ማለት ነው። አንዷ ካፒታል ነች፣ አንዷ ደግሞ ስሞል ነች። ስለዚህ ሄትሮዛይገስ ነው። ሆሞዛይገስ ቢሆን ኖሮ ኤምስ ኤ ይሆን ነበር ቀጥሎ ያለውም ይሄ ጠፍቶ ማለት ነው። ግን ምን ሆነ ማለት ነው? ሄትሮዛይገስ ስለሆነ እንዲህ ይሆናል ማለት ነው። ከዛ ሄትሮዛይገስ በሚሆንበት ጊዜ አንዱ አለል ምንድነው? ዶሚናንት ነው፣ ሌላኛው ደግሞ ሪሴሲቭ ነው ማለት ነው። አንዱ ዶሚናንቱ አንዱ የበላይ ነው፣ ከዛ አንዱ ደግሞ ሪሴሲቭ ይሆናል ማለት ነው። በዛ ያዙ ማለት ነው። ሪሴሲቭ ትሬት የምንለው ሪሴሲቭ ባህሪ የምንለው ምን አይነት ባህሪ ነው? በጀነሬሽን የሚደበቀው ባለው አሁን አጭርነት የሚደበቅ ከሆነ ግን በጀነሬሽን ይህ አጭርነት የሚወጣበት ወይ ካለ ሪሴሲቭ እንላለን። ዶሚናንት ካለ ደግሞ በአንዴ ዶሚኔት አድርጎ የሚወጣው ማለት ነው። ለምሳሌ አጭርነት ካለ አባቴ ረዥምነት ካለ ቀደም እንዳልኳችሁ ማለት ነው። በዚህ ወይ መያዝ እንችላለን ማለት ነው። ከዛ በመቀጠል ደግሞ ምን አለ መሰላችሁ እዚህ ጋር 25ኛ the physical appearance of an organism is የአንድ ኦርጋኒዝም ፊዚካል የሆነ አፒራንሱ። ለምሳሌ እዚች ጋር ውሻ ብታዩ ይሄ ውሻ ምን ሊሆን ይችላል? አንደኛ ጥቁር ሊሆን ይችላል ወይም ቀይ ሊሆን ይችላል ይሄ ውሻ ማለት ነው። ይሄ ውሻ ጥቁርም ቀይ በሚሆንበት ጊዜ ይሄ ውሻ ቀይ ስለሆነ ቀይነቱን ከውጭ ያለው ወይም የሆነ ሰውዬ እዚህ ጋር አለ። ይሄ ሰውዬ ረዥም ቢሆን ረዥምነትን ከውጭ ያለው ወይም አጭር ቢሆን ይሄ ሰውዬ አጭርነትን የሚታይን ፓርቲ ነው አይደል? ይሄ የሚታየው ምን እላለሁ ፊኖታይፕ ትሉታላችሁ። የሚታየው ማለት ነው። የሚታየው ፓርት የሚታየው ጥቁር የምታዩት ሰውዬ ምን አይነት ነው? ጥቁር ነው? ረዥም ነው? አጭር ነው? አይኑ ሰማያዊ ነው? የምታዩት ፓርት ፊኖታይፕ እንላለን ማለት ነው። ጂኖታይፕ የሚባለው ደግሞ ኮምቢኔሽኑ ለምሳሌ የዛ ሰውዬ ለምሳሌ ቶል ነው፣ ረዥም ነው። ፌኖታይፑ ረዥም ነው፣ ግን ኮምቢኔሽኑ እንዲህ ሁለቱም ካፒታል ሆኖ ቲቲ ሆኖ ነው ወይስ አንዱ ካፒታል ሆኖ አንዱ ስሞል ሆኖ ነው ቶልነስን የሰጡት ለዛ ሰውዬ የሚለውን ዲፋይን የምናደርግበት ጂኖታይፕ ነው። እንዲህ ስፔሊንጉን አለሎቹን ኮንሲደር የሚያደርግ ከሆነ ምንድነው ጂኖታይፕ እንላለን ማለት ነው። ስለዚህ በዛ ያዙ ማለት ነው። በዛ ፊኖታይፕ ሪፈርስ ኦብዘርቬብል የምታይ ካራክተሪስቲክስ ፊኖታይፕ እንላለን። ጂኖታይፕ የምንለው ደግሞ ኮምቢኔሽኑ እንትን የምንለው ማለት ነው። ከዛ አንፃር ያዙ። ክሮሞዞምስ እናውቃለን፣ አለልን እናውቃለን። ክሮሞዞምስ ስንል ለምሳሌ የሰው ልጅ ስንት ክሮሞዞም አለው? 46 ክሮሞዞም አለው። እነዚህ 46 ክሮሞዞም ምን ጥንድ ሆኖ ይቀመጣሉ። ጥንድ ሆኖ ሲቀመጡ 23 ጥንድ ክሮሞዞም አለ። 23 ፔር ክሮሞዞም አለን። ስለዚህ እነዚህ 23 ጥንድ ክሮሞዞሞች ደግሞ 23 እየሄዳችሁ መጨረሻ ላይ ያሉት ስንት ክሮሞዞች ማለት መጨረሻ ላይ ስትሄዱ አንዱ ጥንድ ማለት 22 ጥንድ ቢኖራችሁ 23ኛው ጥንድ 23ኛ ላይ ያለው ጥንድ ማለት ሁለት ክሮሞዞም ነው። አንድ ክሮሞዞም ሁለት ክሮሞዞም ይሄ ክሮሞዞም ምንድነው? ሴክስ ክሮሞዞም እንላለን። ሴክስ ክሮሞዞም እንላለን ማለት ሴክስ ክሮሞዞም ስንል ደግሞ ይሄ እነዚህ
ጥንድ 46 ብያቸዋል። ከ46ቱ ሁለቱ ክሮሞዞሞች ምንድናቸው? ሴክስ ክሮሞዞሞች ናቸው። 44ቱ ደግሞ ሶማቲክ ወይም በዲ ክሮሞዞም እንላቸዋለን ማለት ነው። እነዚህ ሁለቱ ሴክስ ክሮሞዞም ማለት ወንድ ላይ ከሆነ ኤክስ ዋይ እንላለን፣ ሴት ላይ ከሆነች ደግሞ ኤክስ ኤክስ ይሆናል ማለት ነው። ሴት ላይ ያሉ ክሮሞዞሞች አንዱ ኤክስ ኤክስ ይሆናል ሴት ላይ፣ ወንድ ላይ ደግሞ ኤክስ ዋይ ይሆናል ማለት ነው። ክሮሞዞሞች እነዚህ ክሮሞዞሞች ማለት ነው። ስለዚህ በዛ ወይ ያዙ ያ ነው ማለት ነው። 26ኛ which organ system primarily responsible for transporting oxygen and nutrients throughout the body? በበዲ ማንን primarily responsible የሆነ ኦክሲጅንን ትራንስፖርት ለማድረግ ይሄ ያለምንም እንትን የምትመልሱ ዳይጀስቲቭ ሲስተም መፍጨት ምን ኦክሲጅንን ትራንስፖርት ያደርጋል? አያደርግም። ኒውትሪንት አያደርግም። ሬስፒሬሽን ኤነርጂ ክሪኤሽን ሜትድ በሴሎች ይሄም አያደርግም። ኢንዶክራይን ሲስተም ነው ግላንዶች ማለት ሆርሞንን ፕሮዲዩስ የሚያደርጉ ግላንዶች እሱ ነው አይደለም። ስለዚህ ሰርኩላቶሪ ሲስተም የዝውውር ሲስተም ነው፣ የዝውውር ስርዓት ነው ኦክሲጅንን እና ኒውትሪንትን ትራንስፖርት ሊያደርግልን የሚችለው ማለት ነው። ስለዚህ መልሳችን ምንድነው? ሰርኩላቶሪ ሲስተም ዲስትሪቢዩትስ ማቴሪያልስ through the blood ይሆናል ማለት ነው። 27ኛ ጥያቄ ቅድም እንግዲህ በደንብ አሳይቻችሁ ነበር። በዛ መሰረት እስኪ ደቂቃ ይዤላችኋለሁ፣ ይህን ሞክሩ። which blood vessel carries the oxygenated blood from heart to lungs? እዚች ጋር እንድታሰምሩልኝ ፈልጋለሁ። ከየት? ከሃርት ወደ ላንግ፣ ከሳምባ ወደ ማለት ከልብ ወደ ሳምባ የሚሆነው የማያስፈልገው ነው። ዲኦክሲጅኔትድ የሆነው ነው ከልብ ወደ ሳምባ የሚሄደው ማለት ነው። ከዛ ወደ ውጭ ሊወጣ ማለት ነው። ቅድም ነግሬያችኋለሁ። አሮታ የሚባለው ወደ በዲ ነው፣ ከልብ ወደ በዲ ነው። ከሌፍት ቬንትሪክል ወደ በዲ ነው ፑሽ የሚያደርገው። ፐልሞናሪ አርተሪ ቬና ካቫ ከምን የትኛው ነው? ፐልሞናሪ ቬን ከኦክሲጅኗ ያሬል ቅድም ነግሬያችኋለሁ። አሁን እዚህ ጋር መደጋገም አይጠበቅብኝም። መልሱን መልሳችኋል ብዬ ተስፋ አደርጋለሁ። ማን ነው? ቢ ነው። ፐልሞናሪ አርተሪ ነው ማለት ነው። እሱ ፐልሞናሪ አርተሪ ምንድነው የሚያደርገው? ዲኦክሲጅኔትድ የሆነው ከምናችን ከሳምባችን ከሃርታችን ከልባችን ወደ ሳምባችን ይሄዳል። ከዛ ተንፍሰን እናውጠዋለን ማለት ነው። በዛ ያዙ ማለት ፐልሞናሪ አርተሪ ነው። ከሃርት አዌይ ብላችሁ ያዙ። ወደ ልብ ደግሞ ኦክሲጅኔትድ የሆነው ከሳምባ ወደ ልብ የሚወጣበት ምንድነው? በፐልሞናሪ ቬን ነው። በቬና ካቫ ደግሞ ምንድነው? ከበዲ ዲኦክሲጅኔትድ የሆነው ወደ ልብ የሚሄድበት ቬና ካቫ እንላለን። አሮታ ደግሞ ወደ በዲ ኦክሲጅኔትድ የሆነው ወደ በዲ። እዚህ ጋር ኤክስፕሌን ማድረግ አይጠበቅም because I told you before. The pulmonary artery carries blood to lungs for oxygenation ማለት ነው። which chamber receive oxygen rich blood from lung? ከላንግ ከሳምባ ኦክሲጅናማ የሆነ ኦክሲጅኔትድ የሆነ ኦክሲጅንን የሚቀበል የትኛው የልብ ክፍል ነው? ቅድም የት ነበር? ከላይ ነው። ሁሌ ሲገቡ ከላንግ ሲመጡ ወይም ከበዲ ሲመጡ ወዴት ነው የሚገቡ? አትሪየም ላይ ነው የሚገቡት። ራይት አትሪየም፣ አይዘር ራይት አትሪየም ኦር ሌፍት አትሪየም ነው። ከዛ ነው ወደ ሌፍት ቬንትሪክል ኦር ራይት ቬንትሪክል የሚሄዱት ማለት ነው። አትሪየም ላይ ነው የሚገቡት። ስለዚህ የት ነው የሚገቡት ማለት ነው? ሌፍት አትሪየም ላይ ነው የሚገባው ማለት ነው። ኦክሲጅን ሪች የሆነው ማለት ነው። ስለዚህ መልሳችን ምን ይሆናል? ይሄም ታውቁታላችሁ ብዬ አልፌዋለሁ ማለት ነው። ስለዚህ 29ኛ the rhythmic contraction of the heart is initiated by የትኛው ነው? ሃርት ኮንትራክት ያደርጋል። ሪዝሚክ ማለት ሬጉላር ማለት ነው። በየጊዜ በተደጋጋሚ የሆነ ሬጉላር የሆነ ኮንትራክሽን ሃርት ኮንትራክት ይሆናል። ይሄኛው በማን ነው እንትን የሚሆነው? በማን ነው የሚጀመረው? ወይም ማን ነው የሚቀሰቅሰው? ማን ነው የሚያንሳው? የልብን ኮንትራክት እንዲሆን ማን ነው የሚያነሳሳው ካልን ፔስ ሜከር ነው ማለት ነው የሚያነሳሳው። ይሄ ቫልቭ ማለት ልብ ደም ተመልሶ እንዳይፈስ የሚያደርግ በር ብላችሁ የወጣን ሰው ተመልሶ እንዳይገባ የሚያደርግ የወጣን ደም ተመልሶ እንዳይፈስ ፐልሞናሪ ቬን አውሮተን ታውቃላችሁ አይደል? ፔስ ሜከር ነው ማለት ነው። መልሳችን የሚሆነው ፔስ ሜከር ነው ማለት ነው። which nutrient is the major component of cell membrane? ሴል ሜምብሬን ከማን ነው የተሰራው? ይህንን ሞክሩ። ሴል ሜምብሬን ከማን ነው የተሰራው? ሴል ሜምብሬን ከማን የተሰራው? ከቫይታሚንስ ነው? ከሊፒድስ ነው? ከሚነራልስ ነው? ከወተርስ ነው? አንድ የምታስወግዱት ነገር አለ። ለምሳሌ ወተርን አስወግዱ። ሴል ሜምብሬን እያለ ስትራክቸር እያለ ከውሃ አይሰራም። ይህ እንደዚህ መልሳችሁን እያቃለላችሁ ሂዱ ማለት ነው። በጀነራል በማውቀው ደግሞ ቫይታሚንስ ደግሞ በሴል ሜምብሬን እስካሁን አላየውም ብላችሁም እሱንም ማስወገድ ሚነራልን ማስወገድ ትችላላችሁ። ግን ስፔሻሊ ግን ማወቅ አለባችሁ።
ሪስኩን መቀነስ ትችላላችሁ። ብልጥ ከሆናችሁ ሪስኩን የፌለሪቲ ሪስኩን መቀነስ ትችላላችሁ፣ በአሁኑ መንገድ እየሰረዛችሁ ማለት ነው። ግን አንዳንዴ ደግሞ ዝም ብላችሁ ራፍሊ የሚያያችሁን ነገር ይጠቅማችኋል ማለት ነው። ሶ ሊፒድ ነው ፎስፎሊፒድ የሚባለው ነው። ፎስፎሊፒድ ፎርም ዘ ቤዚክ ስትራክቸር ኦፍ ሴል። ሴል ሜምብሬን ከማን የተሰራው? ከሊፒድ ብላችሁ ያዙ። ከዛ ስፔሻል ታይፕ ኦፍ ሊፒድ ደግሞ ፎስፎሊፒድ የሚባለው ማለት ነው። ሶ which process converts ግሉኮስ ምን ሲሆን ብሬክ ዳውን ይሆናል? ቅድም ያሳየዋችሁ ማለት ነው። ሲኤች 12 O6 የሆነው ማለት ነው። C6 H12 O6 የሆነው ይሄ ግሉኮስ ነው። ስለዚህ ይሄ ግሉኮስ ምን ይሆናል? ይሰበራል፣ ብሬክ ዳውን ይሆናል፣ ይሰባበራል። ሲሰባበር ማንን ነው ፎርም የሚያደርገው? ይሄን ነው ፓይሩቬት የሚባለውን ስትራክቸር ነው ፎርም የሚያደርገው ማለት ነው። ሰው ግሉኮስ ሲሰበር ማንን ነው ፎርም የሚያደርገው? ፓይሩቬት የሚባለው ነው። ሁለት ፓይሩቬት ፕላስ እና ኤነርጂ ነው የሚፈጠረው ማለት ነው። ሰው ግሉኮስ ወዴት ይቀየራል? ወደ ሁለት ፓይሩቬት እና ወደ ኤነርጂ ይቀየራል ማለት ነው። ግሉኮስ ማለት የት ውስጥ? ሳይቶፕላዝማ ውስጥ ማለት ነው። ዘን ይሄ ፕሮሰስ ደግሞ ምን ይባላል ነው? ማስወገድ ትችላላችሁ አሁን በቀላሉ በጣም ባይዘው ማለት ነው። አንዳንድ ጊዜ መጨነቅ ማንበብ ምናምን አትጨናነቁ። ቢካዝ አሁን መሰረዝ እንችላለን። ፎቶሲንተሲስ እናውቃለን። ሳይቶፕላዝማ እያለም ደግሞ ፎቶሲንተሲስ ብሎ እንደዚህ አይነት ነገር የለም። ፕላንት ላይ ነው። ይሄ ደግሞ ግሉኮስ ደግሞ የሰው ልጅ ላይ ያለ ነገር ነው ብላችሁ ያዙ። ሰው ለፕላንቶችም ስፔሻሊ ይኖራቸዋል፣ ግን ይሄ ሞስት ኮመን የሚሆነው የሰው ልጅ ነው። ከዛ ፈርሜንቴሽን የሚለውንም ታስወግዳላችሁ ያለምንም ጥረት። ኦስሞሲስ የሚባለው ማይገናኝ ከዛ ኮላይሲስ ብላችሁ ደግሞ ማወቅ ትላላችሁ ማለት ነው። ላይሲስ ማለት ባይዘዌ ብሬክ ዳውን ማለት ነው ብላችሁ ያዙ። ስለዚህ ግላይኮላይሲስ ነው ብላችሁ በዚህ ወይ መመለስ ትችላላችሁ ማለት ነው። So glycolysis is the first stage of cellular respiration ነው። So glycolysis breaking glucose apart ማንን ፕሮዲውስ ለማለት? ፓይሩቬትን ፕሮዲውስ ለማድረግ። So ያ ነው ማለት ነው። Then 32 which organ is responsible for detoxifying? ዲቶክሲፋይ ለማድረግ የሚጠቅመው ስትራክቸር የትኛው ነው ይላል ማለት ነው። ዲቶክሲፋይ ለማድረግ የሚጠቅመው ስትራክቸር የትኛው ነው ማለት ነው። ዲቶክሲፋይ ለማድረግ የሚጠቅመው ስትራክቸር የትኛው ነው ይላል ማለት ነው። then እዚህ ጋር ዲቶክሲፋይ ቶክሲክ ማለት ምንድነው? መርዛማ ማለት ነው። መርዛማ የሆነ ሰብስታንስ፣ መርዛማ የሆነ ሃርምፉል የሆነ ሰብስታንስ ማለት ነው አይደል? ዲቶክሲፋይ ማድረግ ይህን ከአንድ ነገር ላይ ሃርምፉል የሆነውን ሰብስታንስ የምታስወግዱ ከሆነ ዲቶክሲፋይንግ ይባላል ማለት ነው። ሃርምፉል ሰብስታንስ ኢን ዘ ብለድ ሰው ደም ውስጥ ሃርምፉል የሆነ ሰብስታንስ አለ። ይህን ሰብስታንስ ሪሙቭ ማድረግ ምን ይባላል? ዲቶክሲፋይንግ ይባላል ማለት ነው። ሶ ይህንን ስራ ልብን በአጭሩ ደምን የሚያጣራው ማን ነው ነው? ሳምባ ነው? አይደለም። ሊቨር ነው? አይደለም። ፓንክሬስ ነው? አይደለም። ክድኒ ነው ወይስ አይደለም? ንገሩ። መልሳችሁን አስቀምጡ። ኪድኒ ነው? አይደለም። ሊቨር ነው? አይደለም። የትኛው ነው ደምን የሚያጣራው ነው ባጭሩ ማለት ነው። ከብለድ ሃርምፉል የሆነውን ሲያስወግድ ማለት ማን ነው ነው? መልሳችሁን አስቀምጡ ማለት ነው። መልሳችሁን እየመለሳችሁ ማለት ነው። የኔ የራሴን መልስ ላስቀምጥ ማለት ነው። ፈርስት ኤክስፕሌን ላድርግ። ይሄ ላንግ የሚባለው ልክም ልሆንም እችላለሁ። እዚህ ጋር ምናት ሹር ከታች ቼክ እናደርጋለን ማለት ነው። ላንግ ምንድነው ስራው? አልቬሎ ላይ ጋዝ ኤክስቼንጅ ነው። ስለዚህ ሳምባ ላይ ኦክስጂን ምናምን ጋዝ ኤክስቼንጅ ነው። ስለዚህ ከደም ማጣራት ጋር አይገናኘውም ብዬ ሰርዘዋለሁ። ይሄ ፓንክራይዝም ደግሞ የተለያዩ ኢንዛይሞችን ፕሮዲዩስ ለማድረግ ነው እንጂ ደም ማጣራት ሲባልም አልሰማውም ብዬ እንትን እላለሁ። ከዛውን ሁለት ነገር መጣብኝ አሁን እዚህ ጋር ማለት ነው። ኪድኒ ነው ወይስ ሊቨር ነው? የትኛው ነው? ሊቨር አክቹዋሊ ግል የሚባለውን ፋቶች እንትን እንዲሉ ፋት ለምሳሌ ብሬክ ዳውን እንዲሆን ፋትን በግል ባይል የሚባለውን ባይል የሚባለውን ኢንዛይም ፕሮዲዩስ ያደርጋሉ ፋትን ብሬክ ዳውን ለማድረግ ማለት ነው። ከዛ በተጨማሪ ደግሞ ደምን ያጣራል። ደምን ያጣራል። ግን ከዛ ይልቅ ግን በጣም ደምን በማጣራት ደግሞ የሚታወቀው ማን ነው? ኪድኒ ነው። ለዛ ነው እንትን ኮንፊውዝድ የሆንኩ እንትን አልገባኝም ያልኳችሁ ማለት ነው። ቢካዝ ሁለት ስትራክቸር ይሄ ሊቨርም ምን ይላችኋል እንዳትሳሳቱ። ሊቨርም እኮ ደምን ያጣራል። ግን ከሱ ይልቅ ይሄ ተቀናቃኙ ዋና የሚባል አለ ማለት ነው። ተቀናቃኝ የሚባልለት አለ። ኪድኒ ነው። the most possible answer is ኪድኒ ነው ማለት ነው። መልሳችን ደግሞ ቼክ እና መልሳችን ምንድነው? ሊቨር ነው። ሊቨር ሆኗል ማለት ነው።
ሊቨር ሆነዋል ማለት ነው። ይሄ የሆነበት ምክንያት ምንድነው መሰላችሁ? ኪድኒ ማንን ነው የሚያጣራው? ደምን ያጣራል ማለት ነው። ኪድኒ ማንን ያጣራል? ደምን ያጣራል። ግን ከዛ ደምን ሲያጣራ ደምን ብቻ አይደለም የተለያዩ እንትኖችን ለምሳሌ ዋተርን ውሃን ያጣራል ስላችሁ ለምሳሌ እንደ ዩራይን ሽንት እንዲወጣብን ማለት ነው። ውሃ ያጣራል። ያን ያዙ ብቻ ግን ነው ግን በዚህ ይሄ ስፔሲፋይድ ስለሆነ ነው ያዙ። በዚህ ያዙ በቃ ሊቨር ነው ብላችሁ ያዙ። so I was wrong, I'm sorry for that. so ግን ያየኩበት መንገድ ግን አይታችኋል። ይሄን ሪሙቭ ፓንክሬስ የሚባለውን ሪሙቭ ታደርጋላችሁ፣ ላንግ የሚባለውን ከዚህ እንደዛ ካደረጋችሁ አያችሁ ሁለት አማራጭ 50 ሆነላችሁ ማለት ነው። ከዛ ግን ሳትኩት። እሺ ኪድኒ በእንትን እንያዘው። እሺ በቃ ሽንትን ማጣራት፣ ሽንት እንዲጣራ፣ ውሃ እንዲጣራ። ግን ይሄን መልስ አልቀበለውም፣ ምን አልታመንልኝም። ግን እናንተ ያለምንም ያዙት። the liver processes toxins and harmful okay I got it. so በኬሚካል በኩል ከመጣን ማን ነው ማለት ነው? ሊቨር ይሆናል ማለት ነው። በኬሚካል በኩል ከመጣን ኬሚካል ሃርሙፉል የሆነ ሰብስታንሶችን ከደም ማስወገድ ከሆነ ማን ይሆናል? ሃርሙፉል ሰብስታንስ ከልብ ላይ ሃርሙፉል ሰብስታንስን ማስወገድ ከሆነ ማን ይሆን? ሊቨር ይሆናል ማለት ነው። ከዛ ኦኬ እንደዛ ማለት ነው። ገባኝ ማለት ነው። so that's great ክሊር ነው ማለት ነው። ግን ኪድኒም አለን ያልተለው አልተዋጠልኝም። ግን እንለፈው፣ ያዙት፣ በዚህ ያዙት። እሺ እንቀጥል ማለት ነው። which vitamin is necessary for normal blood? ይሄ በቃ ክሎት ማለት ደም መርጋት ማለት ነው። so ደም ለመርጋት አስፈላጊ የሆነ ቫይታሚን የትኛው ነው? ኤ ነው፣ ሲ ነው፣ ዲ ነው፣ ኬ ነው፣ የትኛው ነው ማለት ነው። ሰው ደም እንዲረጋ የሚያደርገው በዚህ ያዙት ማለት ነው። ቫይታሚን ኤን እናውቀዋለን። አይን ብላችሁ ያዙ አይደል እንዴ? ይሄን ቫይታሚን ካገባን ናይት ብላይንድነስ ይኖርባችኋል። ካሮት መብላት አለባችሁ አይናችሁ ስኪናችሁ ጥርት እንዲሉ አይደል? ሰው ቫይታሚን ሲ የሚባለው ደግሞ ቅድም ከዚህ በፊት ነግራችሁ ነበር። ድድ መድማት ምናምን። ቫይታሚን ዲ የሚባለው ደግሞ እንትናችን ቦናችን ስትሮንግ እንዲሆን፣ ቫይታሚን ዲ ደግሞ ስኪን ራሱ ቆዳችን ራሱ ቫይታሚን ዲ ፀሐይ ላይ ስለቆምን ይሰራልናል ማለት ነው። ሶ ማን ነው? ቫይታሚን ኬ ነው ማለት ነው። ብለድ ክሎቲንግ እንትን የሚያደርገው ምንድነው? ቫይታሚን ኬ is required for synthesis of clotting factors ማለት ነው። ሶ አያችሁ እኔ ራሱ የተበላው ነው። ቅድም አንድ ተበላው እዛች ጋር እሺ ይሁን ችግር የለውም ክሳችኋለሁ። so a person lacking sufficient iron አንድ ሰው አይረን የሚጎልበት ይሄንም ቀደም አውርተን ነበር። እንለፈው ቅድም አውርተን ነበር አይደል? ሰው አይረን ማይኖር ከሆነ ማን ፕሮዲዩስ አይሆንም? ሄሞግሎቢን ፕሮዲዩስ አይሆንም። ሄሞግሎቢን ፕሮዲዩስ ማለት ኦክሲጅን ትራንስፈር አይሆንም፣ ብለድ ትራንስፈር አይሆንም። የደም ማነስ አኔሚያ ግን ጎይተርንም ነግራችኋለሁ፣ ኤቭሪቲንግ ነግራችኋለሁ። እዚህ ጋር ሪኬትንም ነግራችሁ ነበር። ሪኬትን ነግራችኋለሁ አልነገርኳችሁም? ሪኬት ማለት ምንድነው? የአጥንት ልፍስፍስን ነግራችኋለሁ። ታይሮይድንም ነግራችኋለሁ። ሶ ከዛ ውጪ ሌላ የለም ማለት ነው። 35ኛ which structure is the functional unit of kidney? የኪድኒ functional unit ማን ነው? functional unit ሲላችሁ ሁልጊዜ ማስታወስ የሚኖርባችሁ ነው። አሁንም ትዝ ይለኛል። ማን ነው ትዝ የሚለን? ኒፍሮን የሚባለው ነው ትዝ ይለኛል። functional unit ወይም the building blocks of kidney ወይም እዛ actually ፊልተር የሚያደርጉት ማለት ነው። ፊልተር የሚያደርጉ ማለት ነው። ብለድንም ፊልተር ያደርጋሉ ብያቸዋለሁ። ብለድንም ፊልተር ያደርጋሉ፣ ወስትንም ፊልተር ያደርጋሉ እና ዋተርንም ፍሉድስንም ፊልተር ያደርጋል ኪድኒ ማለት ነው። ቅድም እንግዲህ እንትንን ኪድኒን ስለሚያልፍ ነው መሰለኝ ሃርምፉል ሰብስታንስ እሱ በደንብ ፊልተር ስለማያደርግ ነው መሰለኝ እዛ ውስጥ የገባው ማለት ነው። ሶ ኪድኒ አዝ ኤ ጀነራል ስለሆነ ምናልባት ፐርፌክት ሆኖ ከብለድ ላይ እንትንን ሪሙቭ ላያደርግ ይችላል በሚለው ነው እዛ ውስጥ ሊካተካት። ስለዚህ ኔፍሮን ነው። ይሄ አልቬሎ የሚባለው ላንግ ውስጥ ያለ ነው። ላንግ ውስጥ ያለ ስትራክቸር ነው። ለጋዝ ኤክስቼንጅ ሪስፖንሲብል የሆነው ስትራክቸር ነው። ቪል የሚባለው ደግሞ ይሄ እንትንን ሰፋ የሚያደርገው ምንድነው? ስሞል ኢንተስታይን ላይ ለኒውትሪየንት አብዞርቤሽን የስሞል ኢንተስታይን ቀዳዳዎችን ሰፋ የሚያደርግ ማለት ነው። ሶ ኒፍሮንስ ፊልተር ይኸው አያችሁ። እኔ ቅድምም ነግሬያችኋለሁ። ፊልተር ብለድ ኪድኒ ላይ ያለ ስትራክቸር ኒፍሮን የሚባል ስትራክቸር አለ ዩኒቱ ማለት ነው። ይሄ ብለድንም ፊልተር ያደርጋል። ከዛ ፎርም ዩራይን ኦኬ ያዙትሽ በቃ ብለድን ፊልም አድርገው ይሄ ብለድን
ብለድን ያጣራል ኔፍሮን የሚባለው ማለት ነው። ምን ውስጥ ያለ ሰው ያዙ ማለት 36ኛ ጥያቄ ደግሞ which process occurs in glomerulus የሚባለው ኔፍሮን በኔፍሮን ፊልትሬሽን ነው። ፎቶሲንተሲስ አስወግዱ፣ ዳይጀስሽን አስወግዱ፣ ሪስፓይሬሽን አስወግዱ እናውቃቸዋል። ማን ነው? ፊልትሬሽን። ይሄ ምንም እንትን ኒፍሮን ምን ኪድኒ ላይ ያለ ፓርት ነው። ይሄ ምን ፊልተር የሚያደርገው ፓርት ነው። ሶ ከዛ ስትራክቸር ደግሞ ማን ነው? ግሎሜሩለስ ኦፍ ፊልድ ኒፍሮን የሚባለው ፓርት ደግሞ ፊልትሬሽን ማጣራት ማለት ነው። ሶ ያዙ ማለት ነው። ብለድ ፕላዝማ ኢዝ ፊልተር ኢን ዘ ግሎሜሩለስ ማለት ነው። ከዛ ያዙ ማለት ነው። which hormone increases blood glucose? ብለድ ግሉኮስ ደም ውስጥ ያለ ግሉኮስ ኮንሰንትሬሽን ስኳር መጠን ኮንሰንትሬሽንን የሚጨምረው የትኛው ነው? ከዚህ ውስጥ ማለት ነው የትኛው ነው? የግሉኮስ መጠን የያዙት ግሉኮስን መጨመር ብላችሁ ያዙት። ከዛ በኋላ የትኛው ሆርሞን ነው? ፓንክራይስ ሁለት ሆርሞኖችን ፕሮዲዩስ ያደርጋል አይደል? ፓንክራይስ ሁለት ሆርሞኖችን ፕሮዲዩስ ያደርጋል። አንዱ ግሉካጎን የሚባለው ነው። ከዛ ሌላኛው ደግሞ ኢንሱሊን የሚባለው ነው። ኢንሱሊንን ዝም ብለህ አስተውላችሁ ከሆነ የሚወሰደው ማለት ሶ ሁለት ፕሮዲዩስ ያደርጋል። ፓንክሪያስ ምን የግሉኮስ መጠን ደም ውስጥ ሲያንስና ሲበዛ አይደል? ማንን እነዚህን ፕሮዲዩስ ያደርጋል? ዲፔንድ ሆኖ ማለት ነው። የግሉኮስ መጠን በእኛ ደም ውስጥ ወይም ስኳር። ከዛ ሌላ ደግሞ አንድ ነገር ኢንትሮዲዩስ ላድርግላችሁ። ግላይኮጂን የሚባል ነገር አለ። ግላይኮጂን ማለት ግሉኮስ ማለት ነው። ግን ምን አይነት ስቶርድ ፎርም ኦፍ ግሉኮስ ማለት ነው። ግሉኮስ ስቶርድ ፎርም ኦፍ ግሉኮስ ግላይኮጂን ይባላል ማለት ነው። ሶ ግሉኮስ መጠን ሲያንስ ግሉካጎንን ፕሮዲዩስ ያደርጋል? ፓንክሪያስ። ይሄ ግሉካጎን ግላይኮጂን ስቶርድ ፎርም ኦፍ ግላይኮጂን ማለት ነው። ስቶርድ ፎርም ኦፍ ግሉኮስን ወዴት ይቀየራል? ወደ ግሉኮስ ይቀየራል። ይሄ ሊቨር ላይ ነው ስቶርድ የሆነው ማለት ነው። የግሉኮስ መጠን ደግሞ ስኳር አለብኝ ሲባል አስተብላችሁ ከሆነ እሱ እኮ ስኳር አለበት። ስኳር ካለበት ምንድን ነው የሚወስዱ? ኢንሱሊን አለ፣ አርቲፊሻል ኢንሱሊን እና ደግሞ ፓንክሬስትም ፕሮዲዩስ የሚሆነው ኢንሱሊን አለ። ኦኬ አርቲፊሻል ኢንሱሊንም አለ። ሰው ይሄ ሰውዬ ስኳር ካለበት ኢንሱሊን ይወስዳል። ሰው ስኳር አለበት ማለት ግሉኮስ መጠኑ ብዙ ነው ማለት ነው ብለድ ላይ። ይሄ ግሉኮስ ወዴት መቀየር አለበት? ወደ ግላይኮጂን መቀየር አለበት። ግላይኮጂን ማለት ደግሞ ምንድን ስቶርድ ፎርም ኦፍ ግሉኮስ ማለት ነው። ሊቨር ላይ ተከማችቶ የሚቀመጥ ጥቅም ላይ ማዋል ማለት ነው። ግን ሲፈለግ ወደ ጥቅም ላይ ሊውል የሚችል ማለት ነው። ስለዚህ የግሉኮስ መጠን የሚጨምር ከሆነ ማንን ነው የምትወስዱ? ኢንሱሊን ነው የምንወስደው ማለት ነው። ሰው ኢንሱሊን የኔ መልስ እንደዛ ነው። መልሱን ደግሞ ቼክ እናደርገዋለን። ሰው ኢንሱሊንን ነው የሃይ ግሉኮስ ሲኖርብን ስትሮጅን ፕሮጀስትሮን ማይገናኝ ይሄ እንዲህ ነው የምትሰርዙ በግብታው ሰርዙ። ከዛ ሁለት ምር ባይዞ የሚያወዛግባችሁ ሁለት ነገር ነው። ስለዚህ ቲምቲም ማንበብ በጣም ይጠቅማችኋል ማለት ነው። ቢካዝ በህይወታችሁ ሁለት ነገር ነው የሚያወዛግባችሁ ማለት ነው። ስለዚህ ግሉካጎን እና ፈተና ላይ ማትሪክ ላይም ሲመጣ አራት የሚያዘጋግባችሁ ነገር አያመጡም። ስለዚህ እናንተ ባነበባችሁ ቁጥር ስትሮጅን ታውቃላችሁ፣ ፕሮጀስት ተገዛ መሰርዙትን እያሰፋችሁ ትሄዳላችሁ ማለት ነው። ስለዚህ ኢንሱሊን ይሆናል ማለት ነው። ሶ ኢንሱሊን ብያለሁ። ቼክ እናድርግ። ምንድን ነው ያልኩት? ጌቴና አምላኬ ወይ ቆይ መጀመሪያ ኤክስፕሌን እናድርግ። ቅድም እኔ ራሴ ብያችሁ ነበረ። አንድ ሰው እንትን ካለበት ምንድነው መጀመሪያ ይሄንን ያዙ። እሺ ግሉካጎን የሚባለው ይሄ ፕሮዲውስድ የሚሆነው ፓርት ነው። እዚህ ደግሞ ግላይኮጂን እና ግሉኮስ አሉ። ግሉኮስ ማለት እሱም ሹገር ነው። ግን ምን አይነት ሹገር ነው? እዛ ጥቅም ለሚውል ሹገር ነው ማለት ነው። ይሄኛው ሹገር ደግሞ ጥቅም ለሚውለው ደግሞ ወደ ግላይኮጂን ይቀየራል። ግላይኮጂን ማለት ነው። ግላይኮጂን ይቀየራል ማለት ነው። ግላይኮጂን ማለት ግሉኮስ ማለት ነው። ስኳር ማለት ነው። ምን የሆነ ስኳር ግን ሊቨር ላይ ቁጭ ያለ ስኳር ማለት ነው። ሊቨር ላይ ቁጭ ያለ ስኳር ማለት ነው። ሰው ይሄ ሊቨር ላይ ቁጭ ያለ ስኳር ነው። ጥቅም ላይ ማዋል ግን ሲፈለግ ወደ ጥቅም ግላይኮጂን። ይሄ ደግሞ ምንድነው? ግሉኮስን ደግሞ አሁን ካወቅን በኋላ ወደ ጥያቄው ቅድም እንዴት ነው እኔ ሲምፕሊፋይ ያደረኩት? እሺ ሲምፕሊፋይ እናድርገው። አንድ ሰውዬ ስኳር ካለበት ማንን ይወስዳል? ኢንሱሊን ይወስዳል። ሰው ይሄ ሰውዬ ኢንሱሊን የወሰደው ስኳር አለበት። ይሄ ስኳር ያለው ደግሞ ግሉኮስ ነው። ይሄ ግሉኮስ ወዴት እንዲቀየርለት ነው? ወደ ግላይኮጂን እንዲቀየርለት ነው። ወደ ግላይኮጂን የሚቀይረው ደግሞ ማን ነው? ኢንሱሊን ወስዷል። ሶ ልክ እኮ ነኝ። ለምንድን ነው ብዬ የተባለው? ምንድን ነው የሚለው ጥያቄ? which hormone increase? ኦኬ ኢንክሪዝ ነው የሚለው። ባይ ዘ ዌይ በጌታ በኢየሱስ
ጌታ በኢየሱስ አሁን እኛ ግሉኮስን ወዴት ነው ወደ ግላይኮጅን የተጠየቅነው፣ ግን አሁን የተፈለገው ምንድነው? ግሉኮስ ነው የተፈለገው። ስለዚህ ግላይኮጅን ወዴት መቀየር ሊቨር ለስቶርድ ነው ወዴት መቀየር አለበት? ወደ ግሉኮስ ነው መቀየር አለበት። ስለዚህ ያ ደግሞ የሚያደርገው ግሉካጎን ነው። ግን እቺ ሜትድ በጣም 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 የምትጠቀም ናት። ኦኬ ግሉካጎን እናውቃቸዋል፣ ኢንሱሊን እናውቃቸዋል። ግሉካጎን እና ኢንሱሊን የሚቀይሩ ናቸው። ግላይኮጅን እና ግሉኮስ የሚባሉት ደግሞ ምንድን ናቸው? እነሱ ደግሞ የሚቀየሩ ናቸው። ግላይኮጅን ማለት ሹገር ግን ሊቨር ለስቶርድ የሆነው፣ ግሉኮስ ደግሞ ሹገር። አንድ ሰው እያለ ስኳር አለበት። ስኳር አለበት ማለት ደግሞ ኤክሰስ አማውንት ኦፍ ግሉኮስ አለ ማለት ነው። ይሄ ግሉኮስ ወዴት ወደ ግላይኮጅን መቀየር አለበት። ስለዚህ ይሄ ሰውዬ ምን ይወስዳል? ኢንሱሊን ይወስዳል። ኢንሱሊን ሲወስድ ምን ወደ ግላይኮጅን፣ ግሉኮስ ወደ ግላይኮጅን ይወስዳል። በዚች ሲምፕሊፋይ አድርጎ ማለት ነው። ከዛ የሱ ኦፖዚት ደግሞ ግሉካጎን ነው። ግሉካጎን የዚህ በተቃራኒ መሄድ ነው። በዛ ወይ መልሳችን ምንድነው? ቢ ግሉካጎን ማለት ነው። ባይዘው ስለደከመኝ ነው መሰለኝ እዚህ ጋር ኢቭን ኢንክሪዝ የምትለውን ራሱ አላየሁም። በራሴ ወይ ነው ዲፋይን ለማድረግ እየሞከርኩ ያለሁት። ግን ችግር የለውም። ይሄ ምንም እንትን የሚባል አይደለም። ኤክስፕሌን እያደረኩላችሁ ነው። which ኢንዶክራይን ቅድም የነገርኳችሁ መጣ ደግሞ ኢንዶክራይን የሚባለው ደግሞ ምን እንትን ነው? ኢንዶክራይን ማለት የሆርሞን ፕሮዲስ የሚያደርጉ ናቸው ማለት ነው። ይሄ ሆርሞን ፕሮዲስ የሚያደርገው ግላንድ የት ያለ? አንገት አካባቢ። ቅድም በአፌ እያልኩ የነበረው መጣብን። ሜታቦሊዝምን ሬጉሌት ያደርጋል። ቅድም ነግሬያችኋለሁ። ሜታቦሊዝምንም ሬጉሌት ያደርጋል። ኤነርጂንም ደግሞ ኤነርጂ ዲስትሪቢዩሽንም ደግሞ ሄልፕ ያደርጋል። ታይሮይድ የሚባለው ግላንድ ማለት ነው። የሱ እብጠት ደግሞ ታይሮይድ ብለን ነበር ማለት ነው። ይኸው አለ ባይዛውን ራሱ ከሆርሞን ጋር አይገናኝም ብላችሁ ማስወገድ ትችላላችሁ። ከዛ 3 ይሆንባችኋል። ግን ታይሮይድም በጣም በሁሉም ቦታ ስላለ ደግሞ እሱን አይደንቲፋይ ማድረግ ትችላላችሁ ማለት ነው። 36ኛ ኦኬ ምንም ደግሞ አሳያችሁ። በጣም ያናዳል። መልሳችሁን አይታችሁ ከሆነ ያናዳል። which type of immunity is obtained when antibodies are transferred from mother to infant? ኢንፋንት ማለት ህፃን ልጅ ከእናት ልጅ ወደ ህፃን ልጅ አንቲባዲ ማለት ምንድን ናቸው? በሽታ የሚከላከሉ ማለት ነው። በሽታ የሚከላከሉ ቦዲ ጋርዶች። ህፃኑ በራሱ ጊዜ ይህን አንቲባዲዎችን ወይም ዋይት ብለድ ሴልን ፕሮዲስ የሚያደርግ ከሆነ ናቹራል አክቲቭ ኢሚዩኒቲ እንላለን ማለት ነው። ናቹራል አክቲቭ ኢሚዩኒቲ ቢል ያለውን ህፃኑ በራሱ ጊዜ ማለት ነው። ግን እናት ጋር ፕሮዲውስድ የሆነው አንቲባዲ ወደ ህፃን ልጅ መጥቶ ከዛ የሚከላከል ከሆነ ደግሞ በሽታ የሚከላከልለት ከሆነ እናትየው ጋር ፕሮዲውስድ የሆነ አንቲባዲ ወደ በፕላኔትኔት አድርጎ ልጁ ጋር መጥቶ በሽታን የሚከላከል ከሆነ ምን ናቹራል ፓሲቭ ወይም ከእናት የመጣ ኢሚዩኒቲ እንላለን ማለት ነው። ከዛ ደግሞ አርቲፊሻል ከሌላ ከውጭ ገብቶ ለልጁ የሚከላከልለት ከሆነ ደግሞ አርቲፊሻል ፓሲቭ እንላለን ማለት ነው። አርቲፊሻል ፓሲቭ ኢሚዩኒቲ አንቲቦዲ ፕሮዲውስድ የሚሆን ከሆነ ማለት ነው። ገብቷችኋል? የነዚህ ሙሉ ዲፍረንስ እና ኤንድ ደግሞ አርቲፊሻል አክቲቭ ኢሚዩኒቲ የምንለው ደግሞ ቫክሲን ክትባቱ ነው። ደግሞ በሰው ልጅ ላይ በህፃን ልጅ ላይ ክትባትን እንትን ታስቀምጣላችሁ። ጀርም በጣም የሞተ ጀርም ወይም በጣም ዊክ የሆነ ጀርም በአንድ ልጅ ላይ ብታስቀምጡ ይህንን ደግሞ እንደ ጠላት አይቶ አንቲቦዲው የልጁ አንቲቦዲ በጣም ፕሮዲውስድ ይሆናል። ከመጠን በላይ ፕሮዲውስድ በሆነበት ጊዜ አርቲፊሻል አክቲቭ ኢሚዩኒቲ እንላለን ማለት ነው። ይሄን ያዙ። አርቲፊሻል ክትባት ማለት ነው። ጀርም ታስቀምጣ ያ ጀርምን ለማጥቃት ልጁ ደግሞ አንቲቦዲ ፕሮዲውስ ያደርጋል። አንቲቦዲ ደግሞ ከእናትየው ከሆነ ደግሞ ናቹራል ፓሲቭ ይሆናል። ከውጭ ከሌላ ደግሞ ፕሮዲውስድ አክቹዋሊ ያለ አይመስለኝም ግን ፕሮዲውስድ ከውጭ ፕሮዲውስድ የሚሆኑ ከሆነ ደግሞ ምን እንላለን? አርቲፊሻል ፓሲቭ። ከዛ መልሳችን አሁን ምንድን ነው? ከእናት ወደ ልጅ ፓሲቭ ነው። ደግሞ ናቹራል ነው። ናቹራል ማለት እናት ስለሆነች ከእናት ስለሚመጣ ስለዚህ አንሳችን ሲ ነው። ይሄንንም እንዳንበለው ማተርናል አንቲቦዲስ ፕሮቫይድ ቴምፖራሪ ፓሲቭ ፕሮቴክሽን ማለት ነው። now we are at 40 questions. which cells are primarily responsible for አንቲቦዲዎችን ወይ ዋይት ብለድ ሴል ነው። ከባይሉ ዋይት ብለድ ሴሎች ደግሞ ስፔሻል ታይፕ ምንድነው? ቢ ላይምፎሳይትስ። እነዚህ ዋይት ብለድ ሴሎች ናቸው ማለት ነው። አንቲቦዲን ፕሮዲውስ የሚያደርጉ የበሽታ ለመከላከል አቅምን የሚጨምር የበሽታን የሚከላከል ማን ነው? ቢ ላይምፎሳይትስ ነው ማለት ነው። ማይክሮኦርጋኒዝም ዩዝድ ኢን ብሬድ። ይሄ ቀላል ነው። መልሱን ሳላቀየው ነው ግን ችግር የለውም። መልሱ ይሄ በጣም ኢዚ የሆነ ነው። ብሬድ ላይ ምንድነው? ዳቦ ሲሰሩ ምን ትጨምራላችሁ? ይስት ትጨምራላችሁ። እርሾ አይደል?
ስለዚህ ምንም ያለ ምንም ጥርጥር ማለት ነው ሰው ይስትን ትጨምራችሁ ወይ ነው። ሁለተኛውንም መልስ አየነው ሲያናድድ። እሺ እኔ አላየሁትም ባይ ዘ ዌይ የሆነ መልስ አለ ግን አላየሁትም። እሺ እንመልሰው። The gas released during fermentation. Fermentation, what is fermentation? Fermentation is breaking down or slow decomposition. መሰባበር ግሉኮስን ማለት ነው። ግሉኮስን መሰባበር ግን ማንን ትጠቀማላችሁ? ኦክሲጅን ያስፈልጋል። I'm so sorry. ኦክሲጅን አያስፈልግም። ፈርመንቴሽን ሲባል ያለ ኦክሲጅን without ኦክሲጅን ሳይኖር ግሉኮስን ወይም እነዚህ ስታርች የምንላቸውን ካርቦሃይድሬቶችን የምታበሰብዙ ከሆነ ምንም ለምሳሌ ፈርመንቴሽን ስንል ማፍላት ማለት ነው። ማፍላት ስላችሁ ደግሞ ስቶቭ ላይ ጥዳችሁ እንዳታፈሉት። እዛ ለምሳሌ አንዳንድ እናቶቻችን ለምሳሌ ባልዲ ውስጥ ማር ምናምን ጨምሮ ብርዝ ነው እንትን የሚሰራበትን መንገድ ታውቃላችሁ። አይ ብርዝ ምናምን እዛ ውስጥ ጨምሮ ምን ይላሉ? ይከድኑታል። እርሾ ምናምን ጨምሮበት እዚህ ላይ ምን አድርጎ ማር ምናምን አድርጎ ይከብዱታል። ይሄ ይከድኑታል። ይከደኑት ማለት በጣም ሽፍን ተደርጎ ይከደናል። ሲከደን ምን ይፈጠራል? ኦክሲጅን የለም። ስለዚህ ያለ ኦክሲጅን ፈርመንት ይሆናል። ፈርመንት ማለት ዲኮምፖዝ ይሆናል ወይም ይሄ ስታርቹ ኢን ስሞለር ፓርት ይቀየራል ማለት ነው። ስታርች ወይም ግሉኮሱ ማለት ነው። ሰው በዚህ ጊዜ ማን ፕሮዲውስድ ይሆናል? ካርበን ዳይኦክሳይድ ፕሮዲውስድ ይሆናል ማለት ነው። ሰው መልሳችን እዚህ ጋር አለች። ካርበን ዳይኦክሳይድ ምን ትሆናለች? ፕሮዲውስድ ትሆናለች ማለት ነው። ከማን? ከግሉኮስ ማለት ነው። ከግሉኮሱ ብሬክ ዳውን ሲሆን ማን ፕሮዲውስድ ይሆናል ማለት ነው? ግሉኮስ ፕሮዲውስድ ይሆናል። ፕላንት ላይ ራሱ ኢቭን ቼክ ማድረግ እንላለን። H2 ወተር ፕላስ ምን? ወተር ፕላስ ዋት? ወተር ፕላስ ካርበን ዳይኦክሳይድ አይደለ እንዴ? በፕላንቶች ላይ ይሄ ወተር እና ካርበን ዳይኦክሳይድ ደምሮ አይደለ እንዴ እንትን የሰሩት ግሉኮስ የሰሩት ፕላንቶች። ይሄን ደግሞ ሪሙቭ ስናደርገው ደግሞ ብሬክ ዳውን ስናደርገው ደግሞ ወተር ፕላስ ደግሞ ካርበን ዳይኦክሳይድ as a product ይሆናል ማለት ነው በፈርሜንቴሽን ጊዜ ማለት ነው። so causes dough to rise ማለት ነው። so ካርበን ዳይኦክሳይድ ነው ማን dough to rise ማለት ነው። what's dough? do you know that what's dough? by the way ማለት ነው እንግሊዝኛ የምንማር ከሆነ እውነት በሚገርም ወይ እንማራለን ማለት ነው። ሰው እስኪ እንማር የምትሉ ከሆነ እስኪ ላይቭም ገብተን እንማራለን ማለት ነው። በነፃ ማለት ነው። እኔ የዋህ ስለሆንኩኝ ትላላችሁ። ሰው ይሄ ዶው የምንለው ምንድነው? ለምሳሌ ዱቄትን እና ውሃን አንድ ላይ አድርጋችሁ የምታቦኩ ከሆነ ይሄ ያቦካችሁ ዳቦ ለመስራት ወይ ያቦካችሁ ነገር ምን ይባላል? ዶው ይባላል ማለት ነው። ዶው ይባላል ማለት ነው። ሊጥ ነው የምንለው እኛ ሊጥ ነው የሚባለው አይደል ነው። በአማርኛ አይደል ነው። ሊጥ አይደለም። ሊጥ በእንጀራ ጊዜ ነው። ግን እንዲህ ዱቄት አለ ፍሩን ዱቄት እና ውሃን አንድ ላይ አድርጋችሁ ምን እንለዋለን? እኔ አላውቀውም በአማርኛ ግን በእንግሊዝኛ ዶው ይባላል ማለት ነው። ሶ ይሄ ዶው ራይዝ ወይም እንዲነፋ የሚያደርገው እዛ ውስጥ ያለው ካርበን ዳይኦክሳይዱ ነው ማለት ነው። በዚህ ወይ ፕሮዲውስድ የሆነው ካርበን ዳይኦክሳይድ ነው ማለት ነው። ሶ በዚህች ያዙ ማለት ነው። ሶ ይሄ በቃ እንዲህ እያለ ቱበርኩሎሲስ ማለት ዲዚዝ ለማለት ነው። ኤስኤስ ማለት ዲዚዝ ለማለት ነው። which disease is caused by mycobacterium tuberculosis? ይሄን እንዲያጥፉትና ከታች ያለው እንዲሰርዙና ሲበሉ ምንም ጭቅጭቅ ውስጥ አትገቡ። ከዛ ይለፉት። ይሄው መልሳችን ቱበርኩሎሲስ ግን እንትናችሁን ሊቀይር ይችላል። ለምሳሌ ሲስ የምትለዋን ሌላ ነገር ሊያደርግባችሁ ይችላል። ሶ በዛ ጊዜ ይቺ ኤስአይኤስ መኖሯን ቼክ አድርጉ። ዲዚዝ ለማለት ነው ሁል ጊዜ ማለት ነው። ጋስትሪሲስ ሊል ይችላል፣ ስቶማታይሲስ ሊል ይችላል። ሰው ዲዚዝ ለማለት በሽታ፣ ስዌሊንግ፣ ኢንፌክሽን ለማለት ነው ያን የሚለው ማለት ነው። 44ኛ ጥያቄ which preventive measure is most effective against many infectious ይህን ብዙ ጊዜ እንትን ሊሉ ሰዎች ግራ ሲጋቡ ይረዳሉ። ኢንፌክሽስ ማለት ተላላፊ ትራንስሚቴብል ማለት ነው። ኢንፌክሽስ ነን ኢንፌክሽስ ማለት ማይተላለፍ ማለት ነው። ኦኬ ነን ኢንፌክሽስ ማለት ማይተላለፍ በሽታ ማለት ነው። ኢንፌክሽስ ልምለው ተላላፊ ማለት ነው። ሶ ኮንታጂየስ ማለት ደግሞ እሱም ተላላፊ ማለት ኮንታጂየስ። ነን ኮንታጂየስ ማለት ደግሞ ማይተላለፍ ማለት ነው። በዛ ጊዜ ያዙ። ነን ኢንፌክሽን ማይተላለፍ፣ ነን ትራንስሚቴብል ማይተላለፍ ማለት። ስለዚህ አጌንስት ኢንፌክሽስ ተላላፊ በሽታዎችን ለመከላከል የትኛው ሜትድ ነው? ስሞኪንግ ሰርዙት፣ ኦቨር ኢቲንግ ሰርዙት፣ ስሊፕ ዲፕሬሽን ቫክሲኔሽን ክትባት ነው ተላላፊ በሽታን ሊከላከልልን የሚችለው ማለት ነው። which ecological term describes the role of an organism in its environment?
ኒች ነው። ኒች እኛ እንኳን ዩቲዩብ ስንሰራ ኒች እንላለን። እና ሰው የአንድ ኦርጋኒዝም ሚናው የኦርጋኒዝም እንዴት ነው ኢንተራክት የሚያደርገው ዋና ስራዎቹ ምንድን ናቸው የሚለውን ኒች ነው ማለት ነው ዲፋይን የሚያደርገው። a niche describes how an organism lives and interacts። አንድ ኦርጋኒዝም እንዴት ይኖራል፣ ከዛ ደግሞ እንዴት ኢንተራክት ያደርጋል አንድ ኦርጋኒዝም የሱ ሚናው ማለት ነው። ማን ነው ማለት ነው? ሶ ኒች እንለዋለን ማለት ነው። ስለዚህ በዚህ ወይ ልናቅ እንችላለን ማለት ነው። then 46 which biome receives the least annual rainfall? so annual የአመታዊ ዝናብ ትንሽ የሚወስድ ይሄ እንግዲህ 9ኛ ክፍል ስላለው ነው መሰለኝ 10ኛ ክፍልም ስላለ ነው መሰለኝ ቀለል እያለ ያለው። እንደዛ ግን አይምሰላችሁ፣ ችግር የለው። so tropical rainfall እዚህ ጋር ዴዘርት እያለ የለም። annual rainfall ሊስት ኦኬ ሊስት ነው እያለ ያለው እዚህ ጋር ባይሰው እነዚህን ቃላቶች አንብቡ እሺ። እኔ እንዲህ ዴዘርትን ሰርቼ ነበር። እዚህ ጋር ግን ሞስት ቢል ለምሳሌ ብዙ ስፒሺስ ያለው እዚህ እንትን ውስጥ ትሮፒካል ሬን ፎረስት ነው፣ ዝናብ በጣም የሚዘንበው ማለት ነው። ቴምፕሬት እያለ መካከለኛ ነው። አስወግዱት፣ ግራስላንድንም አስወግዱትና በጣም አመታዊ ዝናቡ በጣም ሊያንስ የሚችለው የት ነው? ዴዘርት ላይ ነው ማለት ነው። ሶ the answer is B ዴዘርት ነው። ዴዘርት is characterized by very low precipitation the easiest የሚባለው question እስካሁን ካየ ነው ማለት ነው። so which human activity contributes most direct to global warming? ለዓለም መጠን ሙቀት መጨመር የዓለም መጠን ሙቀት መጨመር እንዴት ነው የሚጨምረው? የፀሐይ ብርሃን ወይም የፀሐይ ሂት ወደ ዓለማችን ገባ። ከዓለማችን ከገባ በኋላ እነዚህ ሚቴን፣ ወተር ቫፐር እና ካርቦን ዳይኦክሳይድ እንዲህ ወደ ስፔስ ተመልሶ እንዳይወጣ ሂቱን ምን ያደርጋሉ? ይከድኑታል፣ ይዘጋሉ። ከዛ ሂቱ እዚሁ ይቀየራል። ይሄ ደግሞ ምን ግሪን ሃውስ ኢፌክት ይባላል። ይሄ ደግሞ የዓለም ሙቀት መጠንን ይጨምራል። ይሄ ምን ይባላል? እነ ካርቦን ዳይኦክሳይድ እነ ሚቴን አሉ፣ እነ ወተር ቫፐር አሉ፣ ግሪንሃውስ ሃውስ ኢፌክት እንዲፎርም። ስለዚህ ውስጥ ከዛው ይሄን ካርቦን በበርን ሳረግ ፎሲልን ወይም በርን በማረግበት ጊዜ ምን በርን ማለት ነዳጅን ማቃጠል፣ ነዳጅ መኪና ስነዳ ማለት ካርቦን ዳይኦክሳይድ ይወጣል ከዚህ ሁሉ ማለት ነው። ከዛ ማንም ማለት ፖሊኔሽን አይደለም፣ ኮምፖዚቲንግ አይደለም፣ አፎሬስቴሽንም አይደለም። ሶ ማን ነው ኮንትሪቢዩት የሚያደርገው ለግሎባል ዋርሚንግ? በርኒንግ ፎሲል ፊውልስ ማለት ነው። በርኒንግ ፎሲል ፊውልስ ሲባል ደግሞ በርን ስላረኩ በሚመጣው ሙቀት እንዳትሉኝ እሺ። ሰው በሱ ሳይሆን እኔ ሁላችንም አይደለም፣ እኔ አንዳንዶችን ነው እንደዛ የምለው፣ በጣም ጥቂቶችን ነው ማለት ነው፣ መወዳቸውን ነው የምለው ስላችሁ። ለምሳሌ አሁን እዚች ጋር የኛ ምድር ብትሆን ከዛ ፀሐይ ቢኖር ከፀሐይ ሂት በአንዴ ሰንጥቆ ይገባል አይደል? ሰንጥቆ ይገባል ሂት ማለት ነው። ፀሐይ ብርሃን ሰንጥቆ ይገባል። ሰንጥቆ ከገባ በኋላ ደግሞ እዚች ጋር እኛ የምናቃጥለው እዚህ ጋር ስናቃጥል ካርቦን ዳይኦክሳይድ እዚህ ጋር መጥቶ ይከማቻል። እዚህ ጋር መጥቶ ካርቦን ዳይኦክሳይድ ይከማቻል። እዚህ ጋር መጥቶ ካርቦን ዳይኦክሳይድ እዚች ጋር ይከማቻል። እዚህ ከተማቸ በኋላ ሂት በአንዴ ሰንጥቆ ይገባል። ከዛ ይሄ ሂት ደግሞ ካርቦን ዳይኦክሳይድ ብቻ አይደለም፣ እነ ሚቴንም ስናቃጥል የመጡት እነ ካርቦን እዚህ ይከማቻል። እዛ ይሄኛው ሂት ወደ ውጭ እንዳይመለስ ይከድናል። ይሄ ግሪን ሃውስ ኢፌክት ይባላል። ከዛ ይሄ ግሎባል ዋርሚንግ ይጨምራል ማለት ነው። ሶ the answer is በዛ ወይም መመለስ እንችላለን። ኤ ነው ማለት ነው። so which gas makes up the largest percentage of earth's atmosphere? አንድ ነገር እንድታቁል ይፈልጋሉ። በእርዝ ላይ ይህ ፈተና ላይ ዳይሬክትሊ የሚመጣ ነው። ኦኬ ሰው በእርዝ አትሞስፌር ላይ ወይም እኛ አትሞስፌሮቹ አክቹዋሊ ብዙ ናቸው ያሉት። ለምሳሌ the first atmosphere is stratosphere, troposphere, then troposphere ብሎ ነው አክቹዋሊ የሚጀምረው። troposphere, stratosphere, mesosphere, thermosphere ብሎ ስፌሮች አሉ። ለእኛ ለእርዝ ደግሞ ክሎዝ የሆነችው ማነች? ትሮፖስፌር ነች ማለት ነው። ሶ እቺ ትሮፖስፌር ላይ አትሞስፌር ነው የምንላቸው እኛ የኛንም ኢንክሉድ አድርጎ አትሞስፌር ነው የምንለው ማለት ነው። ሶ እዛ እኛ ባለንበት ጋዝ ላይ በእነዚህ ሁሉ ጋዝ ላይ በብዛት ያለው ምንድን ነው? ናይትሮጅን፣ ኦክሲጅን ነው ኦር ምንድን ነው? ናይትሮጅን ነው ያለው። ያን እንዳትረሱ፣ ናይትሮጅን ነው ያለው ማለት ነው። በብዛት ያለው ማን ነው? ናይትሮጅን እስከ 78%። ከዛ ደግሞ ከዛ በመቀጠል ደግሞ እስከ 18% የሚሆነው ደግሞ ማን አለ እስከ 18% ኦክሲጅን አለ። ከዛ በመቀጠል ደግሞ በትንሽ ፐርሰንት ደግሞ ሌሎች ጋዞች አሉ። 0.04 ምናምን የሚሆን ደግሞ ካርቦን ዳይኦክሳይድ አለ። ይሄ ኤግዛክት ቫልዩ አይደለም ግን the most approximate የሚባለው ቫልዩአቸው ነው ማለት ነው። 78 በጣም ሊዲንጉ ናይትሮጅን ነው። እኔ ለምሳሌ ነው ወደ ውስጥ ሳስገባ ፐርሰንቴጅ አለ። እኔ ኦክሲጅን ወደ ውስጥ ኦክሲጅን እንለዋለና ግን ኦክሲጅን እኮ አይደለም። በአብዛኛው ፓርቱ ምንድነው? 78% ምንድነው? ናይትሮጅን ነው።
ከዛ ደግሞ በመቀጠል ደግሞ 18 ኦር 19% ደግሞ ማን ነው? ኦክሲጅን ነው። ከዛ 0.04% ደግሞ ማን ነው? ካርበን ዳይኦክሳይድ ነው ማለት ነው። እኔ ወደ ውጭ ሳወጣ ደግሞ ስቲል ይዘ 78% የገባው አለ 78% የሚወጣል የገባው ናይትሮጅን ማለት ነው። ከዛ ሲወጣ ደግሞ ሌላ ደግሞ ትንሽ ለወጥ ይልና ከ18% ወደ 16% ይመጣል ኦክሲጅን መጠን ማለት ነው። ከዛ 4% ደግሞ ምን ይሆናል ማለት ነው? ካርበን ዳይኦክሳይድ ይሆናል ማለት ነው። ይሄ ደግሞ 80% ይሆናል ማለት ነው። እኔ ወደ ውጭ ማውጣው ላይ ማለት ነው። ከአፌ ወደ ውጭ መተነፈሰው ላይ ኦክሲጅን ነው ሊዲንግ ነው። ከካርበን ወደ ውስጥ ስትከቱትም ወደ ውጭ ስታወጡትም ሊዲንግ ነው ኦክሲጅን ማለት ነው። ስለዚህ 16%ቱ ኦክሲጅን ወደ ውጭ ሳወጣ 4%ቱ ካርበን ዳይኦክሳይድ ነው። 80%ቱ ደግሞ ምንድነው? ናይትሮጅን ነው ማለት ነው። ስለዚህ ናይትሮጅን በአብዛኛው የሚገኘው ማለት ነው። 78% የሚሆነው ምንድነው? ናይትሮጅን ነው ማለት ነው። ያን ያዙ። which process converts atmospheric nitrogen? ይሄ atmospheric nitrogen ከዚህ በፊትም ነግሬያችኋለሁ። አትሞስፌር ላይ ያለ N2A ይሄ ናይትሮጅን ነች። እቺን አትሞስፌር ላይ ያለችው ኤነርጂ ወደ ዩዜብል ወደሚጠቅም ፎርም ኦፍ ናይትሮጅን ፕላንቶች ለመጠቀም ማለት ነው በባክቴሪያ አማካኝነት እንደነ ራይዞቢያ ሳይኖባክቴሪያ በሚባሉት ፕላንት ሩት አካባቢ ላይ በሶይል አብዞርብ ያደርገዋል ናይትሮጅን። ይሄንን ደግሞ እነዚህ ባክቴሪያዎች ወዴት ይቀይራሉ? ወደ የሚጠቅም ፎርም ኦፍ ምን ይቀይራሉ? ወደ ናይትሬት አሞኒያ ወደ እነዛ ይቀይራሉ ፕላንቱ። ከዛ ፕላንቱ ለግሮዝ ይጠቀማል። ይሄ ፕሮሰስ ደግሞ ይሄንን ናይትሮጅን ወደ ዩዘብል ፎርም መቀየር ደግሞ ናይትሮጅን ፊክሴሽን ይባላል። አለበት እዚህ ውስጥ ናይትሮጅን ፊክሴሽን። አዎ ናይትሮጅን ፊክሴሽን ይሄው ናይትሮ ቢ ነው አንሰራችን የሚሆነው ዩዘብል ባይ ፕላንቶች ለግሮዛቸው እንዲጠቅሙ የአትሞስፌሪክ ናይትሮጅንን ወደ ዩዜብል ፎርም ኦፍ ናይትሮጅን የሚቀይሩበት ፕሮሰስ ኢዝ ሶ ኮልድ ናይትሮጅን ፊክሴሽን ይባላል ማለት ነው። ያ ነው ማለት ነው። 50ኛ ደረስን። ዋው እንጨርሰዋለን የሚል ተስፋ አለን። እስኪ እንቀጥል። ኦኬ ዘን እዚህኛ which conservation of strategy የትኛው እጽዋትን የመጠበቅ ሜትድ ነው? ፕሮቴክቲንግ ኦርጋኒዝም እጽዋትን የምንጠበቅበት ሜትድ ነው። ከነዚህ ውስጥ ኤክሲቱ እዚህ ጋር ኢን ዴር ናቹራል ሃቢታት ባሉበት ዘ ናቹራል ፓርክ አለ። እዛ ናቹራል ፓርክ ላይ ባሉበት የምንጠብቃቸው ከሆነ ማለት ነው ናቹራል በተፈጥሮ ሃቢታታቸው እዛው ባሉበት ግን ምን ጥበቃ የምናደርግላቸው ከሆነ የትኛው ውስጥ ነው የሚካተተው? ኦኬ ሲቱ ማለት ያሉበት ቦታ ማለት ነው። ናቹራል ሃቢታት ነው ብላችሁ ያዙ። ኦኬ ሲቱ ማለት ሲቱ ነው፣ ሳይት ምናምን አይደለም። ኤክስ ሲቱ ማለት ከናቹራል ሃቢታታችሁ ውጪ ማለት የሆነች አጭር ጎጆ ሰርታችሁላችሁ ለምሳሌ ለፎቅ ከሆነ አጭር ጎጆ ሰርታችሁ መንከባከብ ምግብ ባይዞ እንዳይጠፉ የሚደረግበት ሜትር ነው። ለነብርም ለምሳሌ የሆነች ቤት ውስጥ ሰርታችሁ ቤት ውስጥ ነብሩን ቆረፋችሁ ምርጥ ስጋ መስጠቱ ከሆነ ምርጥ ነገር ምታል ኤክስ ሲቱ ነው፣ ከናቹራል ሃቢታቱ ውጪ ማለት ነው። ኢን ሲቱ ማለት ደግሞ በናቹራል ሃቢታቱ ውስጥ ማለት ነው። ኢን ሲቱ ማለት ነው። አርቲፊሻል ሴሌክሽን የማይገናኝ ነገር ነው። በብሪዲንግ ጊዜ ነው። ጄኔቲክ ኢንጂነሪንግም ማይገናኝ ነገር ነው ማለት ነው። የትኛው ባሉበት ሆኖ ነው። ኢንሲቱ በናቹራል ሃቢታታቸው ከሆነ ኢንሲቱ ወይም ኢንሳይትም ማለት ኢንሲቱ ማለት ደሴም ናቸው። ኢንሳይት እና ኢንሲቱ ሳይት ብያችሁ ማለት ነው። ዳንስ ዋት በዛ ያዙ ማለት ነው። ያ ነው ማለት ነው። 50ኛ አንደኛ እንቀጥል ወይስ